ትርፉ ነገር ብቻ አልነበር የሚያስደነግጣቸው። እንዲያውም ከትርፉ ነገር ጠቅላላ አነጋገራቸው ይልቁንም ድምጻቸው ነበር በጣም ያስደነግጣቸው። ያን ድምጽ ሲሰሙ አንድ በውስጣቸው ተደብቆ የተቀመጠ ነገር ያ ድምጽ ያስበረገገው ይመስል ልክ እንደ ድርጭት ወፍ ከዚያ ብር ብሎ ተመንጥቆ የወጣ መስሎ ተሰማቸውና አይኖቻቸው ፊት ለፊት እንደተተከሉ እዚያው ፍዝዝ ድንግዝ ብለው ቀሩ። እንዲህ አንዱን ቆይተው መፍዘዙ መደንዘዙ ትንሽ እንደማለፍ ሲላቸው ያን ድምጽ ከተናጋሪው መልክ ጋር ለማዛመድ ቢሞክሩ የዳኞች መቀመጫ አቃቢያን ሕጉ ከሚቀመጡበት ራቅ ያለ ከመሆኑም ሌላ ኋላው ከታች አጭር ግንብ ሆኖ ከላይ በሙሉ መስተዋት ብቻ በመሆኑ የኋላ ብርሃን እንደ አቃቢያን ሕጉ በፊት በኩል ያሉት የዳኞችን ፊት አጥርተው እንዲያዩ ስለሚከልላቸው ጥርጣሬያቸውን ለማስወገድ አይኖቻቸውን እያሻሹ ያደረጉት ሙከራ ሁሉ ሳይሳካ ቀርቶ ተስፋ ሲቆርጡ በፍጹም እኮ ሊሆን የማይችል ነው አሉ በእንግሊዝኛ ድምጻቸውን አሰምተው። በእንግሊዝኛ የተናገሩትን ያሰቡት እንጂ የተናገሩት አልመሰላቸው ነበር። እሱን ከማስረጃው ጋር ማቅረብ ይችላሉ አልኩ እኮ አልሰሙኝም አሉ ሰብሳቢው አቃቤ ሕጉ በሐሳባቸው የተነሳውን ክርክር እያዳመጡ ዘለግ ያለ ጊዜ ዝም ብለው ስለቆዩ ያለት አቃቤ ሕጉ የተናገሩትን በጽሑፍ አሰናድተው ይዘው እዚያ ባያነቡ ኖሮ ሳይደናገራቸው እንደ ልማዳቸው በቃል ብዙ መናገር አይሆንላቸውም ነበር። እሺ ክቡር ፕሬዝዳንት፣ ብቻ ወደ ዋናው ነገር ከመግባቴ በፊት ለማመልከት እንዲፈቀድልኝ የምለምነው ከዛሬ ቀደም እንኳንስ ለፍርድ ቤቱ ከቀረበው ጉዳይ ጋር ያልተዛመደ ነገር እየጨመርኩ የሥነ ሥርዓት ችግር እንዲፈጠር ላደርግ እኔም ራሴ ከዛሬ በፊት ከፊቱ ቀርቤ የማላውቅ መሆኔን ነው። ስለዚህ አሁንም ለክቡር ፕሬዝዳንት ማረጋገጥ የምፈልገው ከዛሬ ቀደም የተፈጠረ ችግር ካለ ያን ችግር የፈጠርኩት እኔ ያለመሆኔንና ወደፊትም እንደ ሁል ጊዜው የፍርድ ቤቱን ሥነ ሥርዓት የማከብር መሆኔን ነው። እሺ አሁንም ይቀጥሉ። የተከበራችሁ የከፍተኛው ፍርድ ቤት ዳኞች ያሉ አቃቤ ሕጉ እጅ እንደመንሳት ብለው ክቡራን ጌቶች፣ እዚህ ፍርድ ቤት በየዕለቱ በወንጀል ሥራ እየተከሰሱ የሚቀርቡ ሰዎችና የሚከሰሱባቸው ወንጀሎች እጅግ ብዙ ናቸው። ዛሬ የምናቀርበውን የወንጀል ሥራና የምናቀርባቸው ወንጀለኞች የመሰሉ ግን ቀርበው የማያውቁ አይመስለኝም። ምናልባት እኔ የማላውቃቸው ይኖሩ እንደሆነ እንኳ እንደ ያሉት ወንጀሎችና ወንጀለኞች በዚህ ፍርድ ቤት ታሪክ ውስጥ በጣም ጥቂት እንደሚሆኑ በፍጹም አልጠራጠርም። ሰው በመንፈስ ከመላእክት በሥጋ ከእንስሳት ባህሪያት ተካፋይ እንደመሆኑ አንዳንድ ጊዜ እንደ እንስሳት በጊዜያዊ ስሜት ማለት በቁጣ፣ በቅናት፣ በፍርሃትና እነሱን በመሳሰሉት ደመ ነፍሶች ተገፍቶ ሰብአዊ አእምሮ ሲታወርና ልቡ ሲሸበር ወይም የሰውነት ሚዛኑን ሲያጣ ወንጀል ይሰራል። ነገር ግን አዋቂ አእምሮና ፈራጅ ሕሊናው ሳይታወቁ በፍጹም ጤና በጥሞና እስቲ ወንጀል ልስራ ብሎ ወንጀል የሚሰራ ሰው የለም። ስለዚህ ጌቶች፣ ስለዚህ ጊዜያዊ ቁጣን፣ ቅናትን፣ ፍርሃትንና እነሱን የመሳሰሉትን የእንስሳት ባህሪያቶች መግዛት አቅቶት በእነሱ ተገዝቶና ተገፍቶ ወንጀል የሚሰራ ሰው ከሰው ባህሪያት ይልቅ የእንስሳት ባህሪያት ያየሉበት መንፈሰ ደካማ በመሆኑ የሚያዝኑለት እንጂ የሚጠሉት አይደለም። እንደ ያለው ሰው ቢማርና ቢመከር ታርሞ ተሻሽሎ ህብረተሰቡን ሊጠቅም ስለሚችል ቅጣቱ መማሪያና መምከሪያ መሆን አለበት። ነገር ግን አስቦ አሰላስሎ እቅድ ሰርቶና የሰራውን እቅድ በዝርዝር አጥንቶ ወንጀል የሚሰራ ሰው ከሰዎች ማህበር ወጥቶ የሰይጣናት ማህበርተኛ በመሆኑ እንደ ሰይጣን የሚቆጠርና ሰይጣንንም ምክሮና አስተምሮ ሰው ማድረግ ስለማይቻል ሊጠሉት እንጂ ሊያዝኑለት አይገባም። እንግዲህ ጌቶቼ፣ ዛሬ የቀረበላችሁን ወንጀልና ወንጀሉን የሰሩትን ሰዎች በዚህ አንጻር ስንመለከታቸው ወንጀሉ በጊዜው ቁጣና በደም ፍላት የተሰራ ሳይሆን ብዙ ጊዜ ታስቦ ተጠንቶ በቀዝቃዛ ደም የተሰራ ወንጀሉን የሰሩት ሰዎች ሰብአዊ ርህራሄና የሰናፍንጭ ቅንጣት ታህል ሕሊና የሌላቸው ልክ እንደ ሰይጣን ወንጀል ሰርተው በሰሩት ወንጀል ደስ ከመሰኘት በቀር ወንጀል በመስራት ሌላ ዓላማ የሌላቸው ሆኖ እናገኛቸዋለን። ስለዚህ እንደነዚህ ያሉት ወንጀለኞች የሰይጣን እንጂ የሰው ባህሪያ እንደሌላቸው የተረጋገጠ ስለሆነ በሰዎች ማህበር ውስጥ ቦታ ሊኖራቸው እንደ ሰዎች ከሰዎች ጋር ሊኖሩ ፍጹም የማይገባቸው ናቸው ብለው አቃቤ ሕጉ ሊቀጥሉ ሲሉ ሰብሳቢው ዳኛ አቋረጡና ስላቋረጥኩ ይቅርታ ያድርጉልኝ። ከንግግሩ ሁለት የሚታረሙ ነገሮች ስላሉን ያቋረጥኩ። አንደኛ እስረኞቹ በወንጀል ተከሰው ቀርበዋል እንጂ ገና ተረተው ስላልተፈረደባቸው ወንጀለኞች እያሉ መጥራት ሕጋዊ አለመሆኑንና ሁለተኛ የሰይጣን እንጂ የሰው ባህሪ የሌላቸው መሆኑ የተረጋገጠ ስለሆነ ያሉትም እንዲሁ ያልተረጋገጠ ነገር ስለሌለ ይህም ሕጋዊ አለመሆኑን ከሱ የተሻለ የሚያውቅ የለምና እንግዲህ እንዲህ ያለውን እልፌት እያረሙ እንዲናገሩ አስጠነቅቆታለሁ። ይቀጥሉ ያሉ
አቃቤ ሕጉ ዳኛው ለተናገሩት ሊመልሱ ሲተክዙ ቆዩና እንደገና ሐሳባቸውን ለውጠው ንግግራቸውን ቀጠሉ። እሺ፣ አመሰግናለሁ ጌቶቼ። የወንጀል ሥራ ምንጊዜም ቢሆን ክፉ መሆኑ የታወቀ ነው። ብቻ እንደምታውቁት ወንጀልም እንደሌላው ነገር ሁሉ ደረጃ ስላለው ደረጃው ከሚመጠንባቸው መለኪያዎች አንዱ ወንጀል የተፈጸመበት ሰው የማህበራዊ አቋም ነው። ማለት ለራሱ ብቻ በሚኖር አለመኖሩ ከራሱ አልፎ ለሌላ በማይጎዳ ነጠላ ሰው ላይ የተፈጸመ ወንጀልና በሀብቱ፣ በእውቀቱ፣ በጉልበቱ ወገኑን፣ ሀገሩን፣ መንግስቱን ማገልገል በሚችል ሰው ላይ የተፈጸመ ወንጀል አንድ ሊሆኑ አይችሉም። ለራሱ ብቻ በሚኖር ሰው ላይ የተፈጸመ ወንጀል ምንም እንኳን ወንጀል መሆኑ ባይቀር በአንድ ሰው ላይ የተፈጸመ ወንጀል ነው። በሀብቱ፣ በእውቀቱ፣ በጉልበቱ ወገኑን፣ ሀገሩንና መንግስቱን ሊያገለግል በሚችል ሰው የተፈጸመ ወንጀል ግን በብዙ ሚሊዮን ህዝብና በመንግስት ላይ እንደተፈጸመ ወንጀል ስለሚቆጠር ወንጀሉን የሰሩትም የብዙ ሚሊዮን ህዝብና የመንግስት ጠላቶች መሆናቸው አይጠረጠርም። እንግዲህ ጌቶቼ ይህን ጠቅላላ መሰረት ከጣልን እስቲ በዚህ አንጻር አሁን ፍርድ ቤት የቀረበው ወንጀል የተፈጸመባቸውን ቀኛዝማች ዳኛቸው ፍሪሳን አቁመን እንያቸው። ቀኛዝማች ዳኛቸው እንዴት ያሉ ሰው ነበሩ? ቀኛዝማች ዳኛቸው ስማቸው ሲጠራ ነፍሳቸው አትደንቅጥና ቀኛዝማች ዳኛቸው ለራሳቸው ብቻ የሚኖሩ ነጠላ ሰው፣ ሞታቸው እንዳንድ ሰው ሞት የሚቆጠር ነበሩ? አልነበሩም። ቀኛዝማች ዳኛቸው ፍሪሳ እንደ ወታደር አዛዥ ጀግና የጦር መሪ፣ እንደ ሀገር ገዢ ታጋሽና አዋቂ አስተዳዳሪ፣ እንደ ዳኛ አድሎን የማያውቁና የግል ጥቅምን የናቁ፣ በዚያ ላይ ብርቱ የጸጥታ አስከባሪና ብልህ የህዝብ መምህር፣ የህዝብ አስተማሪ ነበሩ። ቀኛዝማች ዳኛቸው አንድ አልነበሩም፣ ብዙ ነበሩ። ስለሞታቸው እንዳንድ ሰው ሞት የሚቆጠር አይደለም፣ እንደ ብዙ ታላላቅ ሰዎች ሞት የሚቆጠር ነው። ቀኛዝማች ዳኛቸው የወዳጆቻቸውን ልብ በኩራት የጠላቶቻቸውን ልብ በቅናት የሚሞላ ረጅም ታሪክ ያላቸው የታሪክ ባለጸጋ ሰው ነበሩ። ታሪካቸው ተጽፎ የሚያነቡት እንጂ እንደ በተወሰነ ጊዜ ቆሞ ሊናገሩት የሚቻል አይደለም። ስለዚህ ባለኝ አጭር ጊዜ የማይቻለውን ረጅም ታሪክ ለመዘርዘር መሞከር ታሪኩንም ባለታሪኩንም መበደል እንዳይሆንብኝ አለመሞከሩን እመርጣለሁ። ነገር ግን ስለ ቀኛዝማች በጠቅላላው የተናገርኩት ሙን መሆኑን ለማስመስከር ያህል ብቻ አንዳንድ ነገሮች ለመጥቀስ እንዲፈቀድልኝ ፍርድ ቤቱን እለምናለሁ። የሟቹን የህይወት ታሪክ መተረክ እዚህ የቀረቡት እስረኞች ፈጽማቸዋል ተብለው ከተከሰሱበት ወንጀል ጋር ምን ዝምድና ይኖረዋል? ማጠቃለያ ላይ ይረዳኛል ብዬ ስለማምን ለመቀጠል እንዲፈቀድልኝ ፍርድ ቤቱን እጠይቃለሁ። የሟቹ የህይወት ታሪክ መተረክ ማጠቃለያው ላይ ተከሳሾች የገደሏቸው ለመሆናቸው እንዴት አድርጎ ማስረጃ እንደሚሆን ወይም እንደሚረዳው እንኳን አላውቅም። ብቻ እስቲ እሺ ይቀጥሉ። እግዚአብሔር ይስጥልኝ ክቡር ፕሬዝዳንት አሉ አቃቤ ወንጀሉ ትንሽ እጅ እንደመንሳት ብለው። ቀኛዝማች ዳኛቸው ፍሪሳ ፋሽስቶች ሀገራችንን ከመውረራቸው በፊት የመኮንን ልጅ ወጣት መኮንን ቢሆኑም ተሾመው በአገረ ገዥነት ወይም ደንብ ገብተው እንደ ደንበኞች በቀለብና በደሞዝ የሚተዳደሩ አልነበሩም። ስለዚህ ጠላት ሀገራችንን ሲይዝ እንደ አገረ ገዥ ተሾመው በገዙበት ወይም እንደ ደንበኛ ቀለብ ደሞዝ በበሉበት ተገደው ሳይሆን የጀግንነት ወኔያቸውና የአገር ፍቅራቸው ስላዘዟቸው ብቻ ንብረታቸውን እየሸጡ መሳሪያና ስንቅ አሰናድተው ሰው የወደደው ምን ገደደው እንደሚባለው ፍቅራቸው የሰበሰበውን እጅግ ብዙ ሰራዊት አደራጅተው የመንግስት ጦር ያልቻለውን ኃይለኛ ጠላት ሊቋቋሙ ቆርጠው ተነሱ። እንዴት አድርገው እንደተቋቋሙት ለመተረክ ጥሩ ጸሐፊ መሆን ያስፈልጋል። ግሩም አድርገው ተቋቋሙት። ፋሽስቶች ኢትዮጵያ ገብተው እስከወጡበት ቀን ድረስ ዳኛቸው ፍሪሳን ለመውጋት የሰማይና የምድር ጦር እያስተባበሩ የላኩ እጅግ ብዙ ጊዜ ነው። የጦርነቱ ግጥሚያ ያን ያክል ነው። ነገር ግን አንድ ቀን እንኳን ጌቶቼ አንድ ቀን እንኳን የፋሽስት ጦር የሞቻን አፈር እግር አልረገጠም። ገና ጦር ሲቀርብ ቀኛዝማች ዳኛ በየማዕዘኑ ያቆሙት የቃፊር አጥር ያስጠነቅቃቸውና የሞቻን ወሰን ወጥተው እየገጠሙ የሚያስቀሩትን አስቀርተው የሚተርፍ ቢኖር ብዙ እንኳን አይተርፍም፣ ብቻ የሚተርፍ ቢኖር መሳሪያውን እያስጣሉ በሱ ፈንታ እፍረቱንና ውርደቱን እያሸከሙ በታትነው ይመልሱት ነበር። ሞቻ ኃይለኛ ብርድ በሚያውቀው ውቅያኖስ ውስጥ በብርቱ አለት ታጥራ እንደተቀመጠች ደሴት ኢትዮጵያን 5 ዓመት ሙሉ ከዳር እስከ ዳር ያወካት የወራሪዋ ሞገድ ሳይነካት የነጻነት ሰላም እንደሰፈነባት የኢትዮጵያ ሰንደቅ ዓላማ አንድ ቀን ከክብር ቦታው ሳይነቃነቅ እንደተውለበለበባት ወራሪው ጠላት ድል ሆኖ ወጣ። የባህር ሞገድ የሚነዳው ማዕበል ከደሴት አለት ሲጋጭ ወደ ኋላ እየተበታተነ ደብዛው ጠፍቶ እንደሚቀር የፋሽስት ሞገድ እየተከታተለ ይሰደው የነበረውን የጦር ማዕበል አለቱ ዳኜ እየገጨ ወደ ኋላ እንዲበታተንና ደብዛው ጠፍቶ እንዲቀር ያደርገው ነበር። ጌቶቼ ከረጅሙ ባጭሩ ቀኛዝማች ዳኜ እንደ ጦር መሪ እንዲህ ያሉ ነበሩ። አገረ ገዢው ዳኛቸውስ እንዴት ያሉ ኖረዋል?
አገረ ገዢው ዳኛቸው ሐሳባቸውን፣ ጉልበታቸውን፣ ጊዜያቸውንና ሀብታቸውን ሳይቆጥቡ ለህዝብ አገልግሎት የሰጡ ስልጣንን ለህዝብ አገልግሎት ካልሆነ ለራሳቸው ድሎት የማይፈልጉ ለመሆናቸው ሁለት የተማሩ ወጣቶች ባልና ሚስት በገንዘባቸው ከአዲስ አበባ ቀጥረው ወስደው በትምህርት በጤና አጠባበቅና በጠቅላላው የኑሮ ማሻሻያ በግዛታቸው በየኪ ይሰራ የነበረው ግሩም ስራ በእኔ አፍ ከሚነገር ከ2 ዓመት በፊት በአዲስ ዘመን ጋዜጣ ከተጻፈው አንድ ክፍል እንዳነብ ይፈቀድልኝ። ዳኞች እሳቸው ተያይተው መፍቀዳቸውን ራሳቸውን ወደ ላይ በመግፋት ሲገልጹላቸው ንባባቸውን ቀጠሉ። የኪ አንዳንድ የዳር አገር ሀብታም ክፍሎች ሀብቷና ህዝቧ ጎን ለጎን አብረው እየኖሩ ሳይገናኙ ሀብቷ የሚጠቀምበት ባለማግኘቱ ህዝብ ሰርቶ መጠቀም ባለማወቁ ሁለቱም ለየብቻ እንዲባክነው የሚጠፉባት ሀገር ነበረች። ህዝቧ ከረሃብ ከጥምና ከበሽታ ነፃ ወጥቶ ማንበብና መጻፍ አማርኛ መናገር እንኳን ችሎ እንዲያው በጠቅላላው በመንግስትና በልዩ ልዩ ሥራ ከሌላ ክፍል ወደዚያ እየሄዱ እንደሚያውቃቸው ሰዎች ኑሮውን አሻሽሎ መኖር ለሱ ያልተፈቀደ እንደ ፈጣሪ ምስጢር ያልተፈቀደላቸው ሊደርሱበት የማይችሉ መሆኑን አምነው ራቡን፣ ጥሙን፣ በሽታውን፣ ድንቁርናውንና እነዚህን የሚያስከትሉትን ክፉ ነገሮች ሁሉ ከፈጣሪ እንደታዘዘበት ክፉ ቁራኛ ተቀብሎ የሚኖርባት ሀገር ነበረች። አሁን ግን ይህ ሁሉ ያለፈ ታሪክ ሆነ። ከ3 ዓመት ወዲህ ጥላሁን ፈይሳና ሶፊያ ሙላት የሚባሉ ወጣቶች ባልና ሚስት ከአዲስ አበባ ትምህርታቸውን አቋርጠው ባዶ እጃቸውን ወደዚህ ሄደው የሐዋርያነት ስራቸውን ከጀመሩ ወዲህ የኪ ሌላ ሀገር ዘመናዊት ሀገር ሆነች። ዛሬ በየኪ ዓመት ሙሉ የጓሮ አሸት የማይበላ ከቀለቡ አስተርፎ ወደ ገንዘብ የሚቀነው እህል በጎተራ የማይሞላ ሰው ስለማይገኝ ራብድል ሆኖ ከየኪ ሸሸ። 1 ሳንቲም ሳይወጣ እዚያው ከሀገሩ ዋንዛ በተፈለፈለ ገንዳ ከሩቅ ተራ እየተጠመጠመ ገደል እየተሻገረ እየመጣ በየመንደሩ የሚፈሰው ውሃ ለመጠጥና ለንጽህና ከሚያስፈልገው ተርፎ ለመስኖ ስለሚበቃ የውሃ ችግር ተረሳ። ይህን የጥላሁንንና የሶፊያን ዘዴ ይህን ውሃ ከሩቅ ተራራ እየዞረ ገደል እየተሻገረ በየመንደሩ የሚፈስበትን ዘዴ የዘመኑ መሐንዲሶች ሲያዩ ሰርታቸው አግቡ ወይም ግምት አቅርቡ ቢባሉ ብዙ ሚሊዮን እንደሚጠይቁ አይጠረጠርም። ዛሬ በየኪና በአካባቢው ማንበብና መጻፍ የአራቱም መደቦች ስሌት የማያውቅ ፈልጎ ማግኘት በጣም ያስቸግራል። አሁን በየኪ የቡናና የእህል ወፍጮች፣ የሸክላ መጥበሻና የዳቦ መጋገሪያዎች በብዙ ቦታዎች ተቋቁመው ስለሚታዩ ህዝቡ ከእርሻ ወደ ፋብሪካ ከድህነት ወደ ብልጽግና በመሸጋገር ላይ ነው ማለት ይቻላል። ይህ ሁሉ በ3 ዓመት። ሁሉም ደስ የሚያሰኘው ሶፊያና ጥላሁን የጀመሩት የልማትና የእድገት ሥራ የአገሩን ሀብት የአገሩን ዕውቀትና ጉልበት አስተባብረው በዚያ ላይ የተመሰረተ ስለሆነ ወደፊት እየበረታ እንጂ እየደከመ የማይሄድ ለመሆኑ ይህ የታመነ ዋስትና መሆኑ ነው። ሰው የሚያምንበት ግብ ወደ ግቡ ለመድረስ ጽኑ ፍላጎትና የሚፈልገውን ለማድረስ ቆራጥነት ካሉት ያሸንፈው የማይችል ችግር እንደሌለ ጥላሁንና ሶፊያ በየኪ የሰሩት ታምር ጥሩ አስረጭ ነው። መቁረጥ ገንዘብ፣ መቁረጥ ኃይል፣ መቁረጥ ዕውቀት፣ መቁረጥ ሁሉ መሆኑን ጥላሁንና ሶፊያ መንግስትን 1 ቀይ ሳንቲም ሳያስወጡ እነሱ 1 ቀይ ሳንቲም ሳይዙ ወገኖቻቸውን ለመርዳት ጽኑ ፍላጎታቸውንና የፈለጉትን ለመፈጸም ቆራጥነታቸውን ብቻ ይዘው ሄደው በየኪ የሰሩት ግሩም ሥራ ምሳሌያቸውን መከተል ለሚሹ ሁሉ ጥሩ መሪ ነው ብለው ስለ ሁለቱ ባልና ሚስት ሥራ በጋዜጣ የተጻፈውን አንብበው ሲጨርሱ አቃቤ ሕጉ ጋዜጣውን አስቀመጠና ጌቶቼ እንዲህ ያለ ሀገረ ገዢ ራሱ የሚሰራው አልበቃው ብሎ አዋቆቹን በገንዘብ እየቀጠረ የሚገዛውን ሀገር ህዝብ የሚረዳ ሀገረ ገዢ ማን አይቶ ያውቃል? እኔ አይቻለውቅም። አዝማች ዳኛቸው ፈሪሳ የሚያስተዳድሩትን ህዝብ ከድህነት ከደዌና ከድንቁርና ነፃ እንዲሆን መንግስትን 1 ቀይ ሳንቲም ሳያስወጡ በገንዘባቸው እንዲያሉትን ፈቃድና ችሎታ ያላቸው አዋቂዎች እየቀጠሩ አሁን የሰማችሁትን ታምር የሚሰሩ ሀገረ ገዢ ነበሩ። የሚያስተዳድሩትን ህዝብ እንዲረዱላቸው በገንዘባቸው እየቀጠሩ የወሰዷቸው ልዩ ልዩ ዕውቀት ያላቸው ሰዎች እኒህ ሁለቱ ብቻ አልነበሩም፣ ብዙ ነበሩ። እንዲያው በጠቅላላው ጌቶቼ ሟቹ ምን አይነት ሰው እንደነበሩ ለማጠቃለል ቀኛዝማች ዳኛቸው ፈሪሳ እንደ ወታደር አለቃ ለወታደር አለቆች፣ እንደ ሀገረ ገዢ ለሀገረ ገዢዎች፣ እንደ ዳኛና እንደ ጸጥታ ጠባቂ ለዳኞችና ለጸጥታ ጠባቂዎች ጥሩ አርአያ፣ ጥሩ ምሳሌ የሚሆኑ ነበሩ። ስለዚህ ሞታቸው ለሀገራቸው፣ ለመንግስታቸው፣ ለወገናቸው ብርቱ በደል ስለሆነና በሳቸው ላይ የተፈጸመው ወንጀል በአገር በመንግስትና በወገን ላይ እንደተፈጸመ ስለሚቆጠር ወንጀሉን የሰሩትን ሰዎች አውቀው አስበው በበደሉትና በጎዱት ማህበር ውስጥ በምንም ሁኔታ ቦታ ሊኖራቸው የሚገባቸው አይደሉም። ጌቶቼ ይህን አሰቃቂ ወንጀል በእኒህ ብሩክ ቅዱስ ሰው ላይ የፈጸሙት ተከሳሾች ጥላሁን ፈይሳና ጸገነት አሸብር ለመሆናቸው አንደኛ ቀኛዝማች ዳኘን ለመግደል ብቻ 5 ዓመት ሸፍቶ መኖሩን አገር የሚያውቅለትን
ጥላሁን ፈይሳን ለመሸፈቱ ምክንያት የሆኑት የቀኛዝማች ዳኜ ሚስት ሰገነት አሸብር በሌሊት ቀጠሮ ጠቅሰው የቤት ሰው ብቻ የሚያውቀውን የጓሮ በር ከውስጥ ከፍተው አስገብተው ባላቸው ነገዛ ቤታቸው ውስጥ በገዛ ሽጉጣቸው ተባብረው ከገደሏቸው በኋላ አብረው ሲሸሹ በወጡበት የጓሮ በር የተገኘው የጸገነት ኩታና ኢንፍራ ተከትለው ፖሊሶች ሲፈልጉ ሁለቱ ነፍሰ ገዳዮች በአንድ ላይ ጫካ ውስጥ ተሸሽገው መገኘታቸው ይመሰክራል። ሁለተኛ ቀኛዝማች ዳኜ ቤታቸው ውስጥ በጥይት ተደብድበው በወደቁበት ነፍሳቸው ሳታልፍ ፖሊሶች ደርሰው ሲጠይቋቸው ገዳይ ጥላሁን ፈይሳ ነው ብለው የኑዛዜ ቃላቸውን ሰጥተዋል። ሶስተኛ ቀኛዝማች ዳኜን ጥላሁንና ጸገነት በገዛ ሽጉጣቸው ደብድበው መግደላቸውን 12 የዓይን ምስክሮች አስመስክሮባቸዋል። አራተኛ ከሁሉም የበለጠ አጠቃላይ ምስክር ጥላሁን ፈይሳና ጸገነት አሸብር ራሳቸው በፖሊሶች ምርመራ ቀኛዝማች ዳኜ ፍሪሳን መግደላቸውን አምነው በፈቃዳቸው በሰባት ምስክሮች ፊት ቀርበው መፈረማቸው ነው። ስለዚህ ጌቶቼ ጥላሁን ፈይሳና ጸገነት አሸብር በድንገት በደንፍላት ወይም በቸልተኝነት ሳይሆን አስበው በቀዝቃዛ ደም እቅድ ሰርተውና የሰሩትን እቅድ በዝርዝር አጥንተው የሰሩትን ወንጀሉ ከተሰራባቸው ሰው አልፎ ሀገርን፣ መንግስትና በጠቅላላው ህዝብን ወይም ማህበርን የሚጎዳ በመሆኑ የማህበሩን ደህንነት ለመጠበቅ እንደነዚህ ያሉትን አስጊ ወንጀለኞች ከውስጡ አርሞ ማጥፋት አስፈላጊ ስለሆነ በከፍተኛው ቅጣት በሞት እንዲቀጡ ፍርድ ቤቱን እጠይቃለሁ ብለው ሲጨርሱ እዚያ የተሰበሰበው ህዝብ ወንጀሉ የተፈጸመባቸው ሰው ምን ያህል ታላቅ ሰው እንደነበሩ፣ ወንጀሉን የሰሩት ሰዎች እንዴት ያሉ በሰው አምሳል ተሸሽገው የመጡ ክፉ ሰይጣኖች እንደሆኑና የአቃቤ ሕጉ ክስ አመሰራረት ከቀረቡት ማስረጃዎች ጋር የማይነቃነቁ ብርቱ ስለመሆናቸው እስ በሱ ቀስ ብሎ ሲተች ሹክሹክታውና ህምህምታው ዝም እስኪል ዘለግ ያለ ጊዜ ቆየ። አቶ ጥላሁን ፈይሳ ሲሉ ሰብሳቢው ዳኛ ድምጻቸውን ከፍ አድርገው ጸጥታው ፍጹም ሆነ። አቶ ጥላሁን ፈይሳ ቀኛዝማች ዳኛቸው ፍሪሳን ግብረ አበሮ ከተባሉት ከወይዘሮ ጸገነት አሸብር ጋር ተባብራችሁ ለመግደላችሁ አቃቤ ሕጉ አንደኛ፣ ሁለተኛ፣ ሶስተኛና አራተኛ ብለው የዘረዘሯቸው ምስክሮችና በእነሱ መሰረት በሞት ፍርድ እንድትቀጡ መጠየቃቸውን ሰምተዋል። ለዚህ የሚመለሱትና መልሶን የሚደግፉበት መከላከያ አለው? የለኝም አለ እስረኛው በፍጹም ጸጥታ። ወይዘሮ ጸገነት አሸብር የአዝማች ዳኛቸው ፍሪሳን ግብረ አበሮ ከተባሉት ከአቶ ካሳሁን ፈይሳ ጋር ተባብራችሁ ለመግደላችሁ አቃቤ ሕጉ አንደኛ፣ ሁለተኛ፣ ሶስተኛና አራተኛ ብለው የዘረዘሯቸው ምስክሮችና በእነሱ መሰረት በሞት ፍርድ እንድትቀጡ መጠየቃቸውን ሰምተዋል። ለዚህ የሚመልሱትና መልሶን የሚደግፉበት መከላከያ አለው? የለኝም አሉ ሴትዮዋም እንደወንዱ በፍጹም ጸጥታ። አቶ ጥላሁን አቃቤ ሕጉ ከዘረዘሯቸው ምስክሮች ሁሉ አይነተኛ አጠቃላይ ምስክር አድርገው የቆጠሩባችሁ ቀኛዝማች ዳኛቸው ፍሪሳን መግደላችሁን ራሳችሁ አምናችሁ በሰባት ምስክሮች ፊት ሳትገደዱ በፈቃዳችሁ መፈረማችሁ ነው። ለዚህ ሁለት ጥያቄዎችን እጠይቃችኋለሁ። አንደኛ ቀኛዝማች ዳኛቸው ፍሪሳ የተባሉትን ሰው መግደላችሁን አምናችሁ በሰባት ምስክሮች ፊት ሳትገደዱ በፈቃዳችሁ ፈርማችኋል። ሁለተኛ ቀኛዝማች ዳኛቸው ፍሪሳን እውነት ግብረ አበሮ ከተባሉት ከወይዘሮ ጸገነት አሸብር ጋር ተባብራችሁ ገድላችኋቸዋል? አሉ ዳኛው። ቀኛዝማች ዳኛቸው ፍሪሳን መግደላችንን በሰባት ምስክሮች ፊት አምነን ፈርመናል። ቀኛዝማች ዳኛቸውን ገድለናቸዋል አለ እስረኛው። እንዴት? አቃቤ ሕጉ እንዳሉት ገዛ ቤታቸው ውስጥ በገዛ ሽጉጣቸው አሉ እስረኛው ፊታቸው ምሬት የሚታይበት ቢሆንም የአሽሙር ፈገግታ ፈገግ ለማለት እየሞከሩ። በምን ምክንያት? ቀኛዝማች ዳኜ ለሀገራቸው፣ ለመንግስታቸው፣ ለህዝባቸው መልካም ሰሪ መሆናቸውን አይተን አቃቤ ሕጉ እንዳሉት በሰው መልክ የተሰራን ሰይጣኖች በመሆናችን መልካም ስራና መልካም ሰሪ ስለማንነው ወዲያውም ሀገራችንን፣ መንግስታችንና ህዝባችንን ለመጉዳት ስንል ገድልናቸው። አዎ ሰይጣኖች ስለሆን እኛም ብሩክ እኛን ቅዱስ ሰው ገድልናቸው አሉ እስረኛው ከምሬት ብዛት የተነሳ ፊታቸው ኮምተርተር ብሎ። ሰብሳቢው ዳኛ የእስረኛውን ብስጭት ሲያዩ እንደማዘን አሉና አንገታቸውን ሲደፉ አቶ ጥላሁን ቅጣታችሁ ሊከብድ ሊቀል ወይም ጨርሶ ሊነሳ የሚችለው በምትሰጡት መልስና መልሳችሁን በምትደግፉበት ማስረጃ መሆኑን ማስጠንቀቅ የዚህ ፍርድ ቤት ተግባር ስለሆነ ብስጭቶን ትተው ለሚጠየቁት ጥያቄ እያሰቡ በእርጋታ እንዲመልሱ እናስጠነቅቆታለን አሉ የቀኝ ዳኛ። ምን እንድንል የሚፈልጉትን ንገሩኝና ልበልሉ። እኔ የምፈልገውን ወይም እሱ የሚፈልጉትን ይናገሩ አልተባሉም እኮ። ፍርድ ቤቱ የሚፈልገው እውነቱን እንዲናገሩ ነው። እውነቱን ተናገርኩ
ቤተስ እውነት ማለት ብዙ ሰው ተስማምቶ እውነት ነው የሚለው አይደለም። ሌላ እውነት የለም እኮ እሱን ተናገሩ። ብዙ ሰው ስላላችሁ ነው እንጂ እናንተ ቀኛዝማች ዳኝን መግደላችሁን አታምኑም ማለት ነው አሉ ሰብሳቢው ዳኛ አንገታቸውን ደፍተው ዝም ብለው ከቆዩ በኋላ እንደገና ወደ ጥያቄያቸው ተመልሰው የኛ ለመምን የኛ ንጹዎች ነን ማለት የኛ ንጹዎች መሆንስ ቢሆን ሌሎች ሰዎች ካልመሰክሩልን ምን ዋጋ አለው? እኛ ባለቤቴ ነፍሰ ገዳዮች ናችሁ ተባልን። ተይዘን ስንታሰር ቀኛዝማች ዳኝን እንኳንስ እኛ ልንገላቸው ሲገደሉ እዚያ ላለመኖራችን አስመስክረን ነበር። ነገር ግን ያስመሰከርናቸው ምስክሮችና ያቀረብናቸው ማስረጃዎች ሁሉ አሁን በቦታቸው የሉ። ሁሉም ተለቅመው ጠፍተዋል። ከዚያ በኋላ ነፍሰ ገዳዮች ላለመሆናችን የነበረን ጽኑ እምነት የነበረን እርግጠኝነት ከራሳችን ሙጥጥ ብሎ ወጥቶ በዚያ ፋንታ ነፍሰ ገዳዮች መሆናችንን እስከምናውቅ ድረስ ተሰቃየን። ከዚያ በኋላ ከፖሊሱ አለቃ፣ ከተራ ፖሊስ፣ ከዳኛው፣ ከተላላኪው፣ ከእስረኛውና በምንኖርበት እስር ቤት አካባቢ ካለ ሁሉ ጆሮአችን የሚሰማው እኛ የቀኛዝማች ዳኝ ገዳዮች መሆናችንን ስለሆነ ነፍሰ ገዳዮች መሆናችንን ከመስማትና የተቀጣን ከመማር ብዛት አውቀን አመን። ባለቤቴና እኔ እውነት ነው ያልነው እውነት መስሎን አንለቅም ብለን ብዙ ጊዜ ከተሰቃየን በኋላ እውነቱ ብዙ ሰዎች እውነት ነው የሚሉት ብቻ መሆኑን ተምረን ስለተረዳን እሱን አምነን ለጊዜው ሰላም እረፍት አግኝተን ደስ ብሎናል። ይልቁንም ይህ ጊዜያዊ ሰላምና ጊዜያዊ እረፍት ወደ ዘላለማዊ ሰላምና ዘላለማዊ እረፍት ለመተላለፍ የመጀመሪያው እርምጃችን መሆኑን በማወቃችን እዚያ በቶሎ የምንደርስበትን ጊዜ በብርቱ ናፍቆት ነው የምንጠባበቀው። ስለዚህ አሁን ፍርድ ቤቱን የምንለምነው እኔና ባለቤቴ የቀኛዝማች ዳኝ ገዳዮች መሆናችንን የተቆጠረው ብቻ ሳይሆን ያልተቆጠረው ሁሉ ከተቆጠረው የሰማውን እየተቀባበለ አምኖ አብሮ መስካሪ ስለሆነና እኛም ራሳችን መግደላችንን ተምረን አውቀን አምነን በሰባት ምስክሮች ፊት ስለፈረምን እንደገና ምርመራ የሚባለው ነገር ቀርቶ አቃቢ ሕጉ እንደጠየቁት የሞት ፍርድ እንዲፈረድብንና ሁሉም እንዲያልቅ እንድናርፍ ነው። ጌቶቻችን የኛ ሁኔታውን ባለበት እስካለ ድረስ አሁን ባለበት እንዳለ ሆኖ ከሞት ሊያድነን የሚችል ምድራዊ ኃይል እንደሌለ እናውቃለን። ምርመራ ከሚባለው ስቃይ ግን እናንተ ልታድኑን ትችላላችሁ። ስለዚህ ሞቱ ላይቀር ባካችሁ ስቃይ ማብዛቱ እንዲቀር ስቃዩ እንዲበቃን አቃቢ ሕጉ በጠየቁት መሰረት እንድትጨርሱልን እንለምናለን። ህዝቡ እንዲያ ጉም በማለት ላይ እንዳለ እንዲያ በማጉረምረም ላይ እንዳለ ቀኝና የግራ ዳኞች ከየወንበራቸው እየተነሱ በፍጥነት ወደ ሰብሳቢው ዳኛ ወደ አቶ አንተነህ ሄደው አቶ አንተነህ እንደተቀመጡ ሰውነታቸው ሁሉ ዝሎ ላብ አጥልቋቸው ስለነበር በመሐረቡ አየር ሲያራግቡላቸውም ላባቸውን ከግንባራቸው ሲጠራርጉላቸውም ቆይተው ሩቅ ላለ በማይሰማ ዝቅተኛ ድምፅ ትንሽ ተነጋገሩና የቀኙ ዳኛ ጉዳዩ ለሳምንት መቀጠሩን አስታውቀው በሽተኛውን ለሁለት ደግፈው ወደ መኪናቸው ይዟቸው ሄዱ። ይህን ሰው ምን ነው እባክህ የሚጥል በሽታ አለበት አሉ አቃቢ ሕጉ። ዳኞች አቶ አንተነህን ደግፈው ሲወጡ ዝም ብለው ሲመለከቱ ከቆዩ በኋላ ህዝቡ ሊሄድ የተነሳው ቆሞ የተቀመጠው እዚያው እንዳለ ሲንጫጫ ወደ መጀመሪያው ረዳታቸው ጠጋ ብለው የሚጥል በሽታ ባይሆንም በጣም የታመሙ መሆናቸው አያጠራጥሩም። ጅግራቸው መሰብሰብ እንዳቃታቸውና ላባቸው በፊታቸው እንደውሃ መውረዱ ከሩቅ እንኳን ይታያል ያሉ የአቃቢ ሕጉ ረዳት። እንጃ ምናልባት እስረኞች ዘመዶቻቸው ይሆን ገና ሲገቡ ሲያዩአቸው እኮ ነው በጣም የደነገጡ። እውነትህን ነው። ከተከሳሾቹ ጋር አንድ ነገር ይኖራቸዋል። እኔም ተከሳሾች ገና ሲገቡ አይናቸውን በእነሱ ላይ ተክለው እዚያው ፍዝዝ ብለው ሲቀሩ አይቼ ምን ሆኖ ብዬ ገርሞኝ ነበር አሉ የመጀመሪያው ረዳት። ቀቢ ወንጀሉ ሁለቱ ረዳቶቻቸው የሚነጋገሩትን የሚሰሙ ይመስሉ ነበር። ሐሳባቸው እዚያ ትቷቸው ሩቅ እንደሄደ በሚያሳይ መልክ አይኖቻቸው ሳይረግቡ ፊት ለፊት እንደተተከሉ ግንባራቸውን ቁጥር ፈታ ሲያደርጉ ቆይተውና ወረቀታቸውን ከጠረጴዛው ላይ ሰብስበው ሻንጣቸው አግብተው ተነሱ። ምዕራፍ 36 ወንጀለኛው ዳኛ። ቀኛዝማች ዳኛቸው ፍሪሳን ገድለዋል ተብለው ለአንደኛ የወንጀል ችሎት የቀረቡት ባልና ሚስት ጉዳይ በተቀጠረበት ቀን የተመልካቹ ሕዝብ ብዛት ቤቱን አየር እስኪያጣ አስጨንቆት ነበር። ሰብሳቢው ዳኛ በቀር ሁለቱ ዳኞች አቃቤ ሕጉ እስከ ረዳቶቻቸውና እስረኞችም ካጀቧቸው ፖሊስ ጋር ገብተው
ሁሉም በርበሩን እያየ የሰብሳቢውን ዳኛ መምጣት ይጠባበቁ ነበር። በልማዱ ሰብሳቢው ዳኛ አቶ አንተነህ ተስፋዬ ከሌሎች ዳኞች ቀድመው እንጂ ወደ ኋላ ቀርቶ አያውቁም ነበር። ስለዚህ የዚያን ዕለት መዘግየታቸውን በተቀዳሚው ችሎት ተደግፈው መውጣታቸውን የሚያዩ ሰዎች እዚያ ጋር አያይዘው ታሙ እንደቀሩ እርግጠኞች ሆነው ጉዳዩ እንደገና ይቀጠል ይሆናል ብለው ሲያስቡ አቶ አንተነህ ገቡ። አቶ አንተነህ ተስፋዬን ቀድሞ የሚያውቃቸው ያለት እዚያ ችሎት ሲገቡ ሲያቸው እሳቸው መሆናቸውን ቢጠራጠር አይፈረድበትም። በዚህ አካባቢ የሚታወቁት አቶ አንተነህ ከሰው ጓደኝነት ይልቅ ለብቻቸው ከገዛ ሐሳባቸው ጋር መጫወትን የሚመርጡ ከባድ ሸክም እንደተሸከሙ ትከሻቸውን ሰግደድ አንገታቸውን ደፍ አድርገው ግንባራቸውን ቁጥር ፈካ ቁጥር እያደረጉ አንዳንድ ጊዜም እንደሚናገሩ ከንፈሮቻቸውን እያነቃነቁ የሚወዱ ስለሆኑ በዳኝነት ወንበራቸው በተቀመጡ ጊዜ የሚታቹትን ትችትና የሚፈርዱትን ፍርድ የማያውቅ ደና አድርጎ የማያውቃቸው አፉን መልቶ እብድ ለማለት ባይፈርድ ጤነኛ ናቸው ለማለትም መድፈሩን ብቻ በጆሮአቸው ተጠግቶ ቅር የሚያሰኝ ወሬ ሲነግሯቸው የሚኖር አሾክሿኪ እንደማይለያቸው ሁሉ ሁልጊዜ ደስ የሚያሰኝ ነገር አይተው ወይም ሰምተው ፈገግ ሲሉ እንኳን ፈገግታቸው በፊታቸው ገልጾ የሚያሳየው ያያዩት ወይም የሰሙት ነገር ከሚሰጠው ደስታ ይልቅ በውስጣቸው ያለውን አብሯቸው የሚኖረውን ቅሪታ ነበር። በዓመት በዓል ወይም በግብዣ ካልሆነ በሥራና እንዲሁ ባዘቦት ከካኪ በቀር ሌላ አይነት ልብስ ለብሰው አየሁ ብሎ የሚምል የለም። ያለት ግን አቶ አንተነህ ሌላ ነበሩ። ያለት ጥቁር ኮትና ሱሪ ከነጭ ሸሚዝ ጋር ለብሰው ቀይ ክራባት አስረው ለሥራ ከተወሰነው ጊዜ ዘግይቶ መግባት እንደሚያኮራ ሁሉ ትከሻቸውን እንደተለመደው ከማሰግደዱ ቀና አድርገው ፊታቸው ደስ ብሎት ደስ በሚያሰኝ ፈገግታ ቂጡ ወደ ቀኙም ወደ ግራም ሳያዩ ፊት ለፊት ብቻ እየተመለከቱ በፈጣን እርምጃ ሄደው የማከለ ወንበራቸውን ይዘው ሲቀመጡ አቶ አንተነህን ለሚያውቁ ሁሉ እንግዳ ነገር ሆኖ ታይቷቸው እሳቸውን እያዩ ስበሳቸው ሲንሾካሾኩ ያሽክሹክታ አንድ ላይ ሆኖ ባንድ ተደምሮ ቤቱም ነው። እባክህ ወዳጃችሁ ዛሬ እንደገና ተሞሸረ መሰንበቻውን እንደዛሬ አጊጦ አላየሁትም ያሉ አቃቤ ሕጉ ከረዳቶቻቸው ወደ አንዱ ጠጋ ብለው ሚስታቸው ምን ሆኖ ጥሩ አስተማሪ ሚስት አሏቸው እኮ አሉና ረዳቱ ባለቃቸው ሽሙጥ ደስ አለመሰኘታቸውን በሚገልጽ ፊት አለባበሳቸውና ጠቅላላ ሁኔታቸው ግን ብለው ሊናገሩ ያሰቡትን ሳይጨርሱ ተመልካቾች ባካችሁ ዝም እንደትሉት ለምናላችሁ አሉ ሰብሳቢው ዳኛ የጸጥታ ማስከበሪያ ምልክታቸውን አሰምተው። ከዚያ ዝምታው ጸጥታው ፍጹም ሲሆን ባለፈው ችሎት አሉ ቀጠሉና ባለፈው ችሎት አቃቤ ሕጉ ክሳቸውን መስርተው ለመሰረቱት ክስ ማስረጃዎች ይሆናሉ ያሏቸውን ሁሉ ካቀረቡ በኋላ በዚያ መሰረት ፍርድ ቤቱ በተከሳሾቹ ላይ የሞት ፍርድ እንዲፈረድባቸው ጠይቀው ተከሳሾቹም ገድላቸዋል ተብለው የተከሰሱበትን ሰው ላለመግደላቸው የቆጠሯቸው መከላከያ ምስክሮች አቀረቧቸው ማስረጃዎችን በጥንቃቄ ተለቅመው እንዲጠፉ ስለተደረጉና ሌላ መከላከያ ስለሌላቸው አቃቤ ሕጉ እንዲፈጸምባቸው በጠየቁት ቅጣት የሚስማሙ መሆናቸውን ገልጸው ነገሩ እዚህ ላይ ስላደረ አሁን ፍርድ ቤቱ አቃቤ ሕጉን የሚጠይቀው ባለፈው ችሎት ባቀረቡት ላይ የሚጨምሩት ወይም የሚያሻሽሉት እንዳለ እንዲገልጹለት ነው። እግዚአብሔር ይስጥልኝ ያሉ አቃቤ ሕጉ ትንሽ እጅ እንደመንሳት ብለው ክቡር ፕሬዝዳንት እግዚአብሔር ይስጥልኝ ዛሬ ያኑ ባለፈው ችሎት በእኛም በተከሳሾችም በኩል የቀረበውን ባጭር ለማስታወስ ያህል ካልሆነ የሚጨምረው ወይም ከዚያ የሚያሻሽለው የለም። ባለፈው ችሎት እኛዝማች ዳኛቸው ፈሪሳን ጥለም ፈሪሳና ጽግነት አሸብር ለመግደላቸው የተመሰከረበት የማያጠራጥር የሰውና የጽሑፍ ማስረጃ በአቃቤ ሕጉ በኩል ቀርበው ተከሳሾቹ የፈጸሙት ወንጀል ከገደሏቸው ሰውና ከቤተሰቦቻቸው አልፎ አገርንና መንግስትን የጎዳ በመሆኑ እነሱ ምህረት ወይም የቅጣት ማሻሻል የማይገባቸው በመሆናቸው በመጨረሻው ከፍተኛ ቅጣት በሞት ፍርድ እንዲቀጡ መጠየቁ ይታወሳል። ተከሳሾቹ በአቃቤ ሕጉ በኩል ከቀረቡት ምስክሮችና ማስረጃዎች እንዲሁም ከተጠየቀው የቅጣት ደረጃ አንድም ሳይቃወሙ እንዲያው እንዳለ ሞት የሚገባቸው መሆናቸውን አረጋግጠው አቃቤ ሕጉ በጠየቀው መሰረት ፍርድ ቤቱ ቶሎ ፍርድ እንዲሰጥ ጠይቀዋል። ስለዚህ አሁን ፍርድ ቤቱን የሚጠይቀው ነገሩ ደህና ሆኖ የተጣራ የተብራራ ስለሆነ ተጨማሪ ጥያቄ ሲያስፈልግ ባለፈው ችሎት እንደጠየቁት ጥላሁን ፈይሳና ጸገነት አሸብር በሞት ፍርድ እንዲቀጡ ነው። አቶ ጥላሁን አቃቤ ሕጉ የጠየቁትን ሰምተዋል። የሚሰጡት መልስ አለ? የለኝም። ወይዘሮ ጸገነት አቃቤ ሕጉ ለጠየቁት መልስ አለ? አሉ ዳኛው
ፊታቸውን ከወንዱ ተከሳሽ ወደ ሴቲቱ መልሰው የለኝም አሉ። ሴቲቱም እንደ ወንዱ ምንም የፍርሃት ምልክት ሳያሳዩ አዎ አሉ። ሰብሳቢው ከጓደኞቻቸው ጋር ትንሽ ከተነጋገሩ በኋላ አይናቸውን ወደ ጣሪያው ቀን አድርገው ሲያስቡ ቆይተው አዎ እውነት ነው፣ ተከሳሾች ነፍስ የገደሉ ለመሆናቸው ተመስክሮባቸዋል። እነሱም አምነው የሞት ፍርድ እንዲፈረድባቸው ጠይቀዋል። ስለዚህ ሕጉን ንባብ የተከተልን እንደሆነ አቃቤ ሕጉ እንዳሉት ነገሩ የተጣራ ይመስላል። የሕጉን ንባብ ተከትሎ መፍረድ ለሚፈልግ ዳኛም የሚሰጠው ፍርድ እጅግ የሚያሳስብ አይመስልም። ከሕጉ ንባብ ወደ መንፈሱና ወደ ዓላማው ሐሳባችንን የመራን እንደሆነ ግን ነገሩ ያን ያህል የተጣራ ነው ለማለት አያስደፍርም። እንደውም ተከሳሾች ቀኛዝማች ዳኛቸው ፍሪሳ የሚባሉትን ሰው መግደላቸውን የመሰከሩት ምስክሮች ሆኑ ማስረጃዎች እንዲያለው ምስክርነት የሰጡበትና እነዚህ ተከሳሾች ገዳዮች መሆናቸውን ያመኑበት ሁኔታ ሲመረመር ብዙ ያልተጣራ እንደገና ስር ገብቶ ማጣራት የሚያስፈልገው ነገር መኖሩን የሚያመለክቱ አንዳንድ ምልክቶች ይታያሉ። በመሰረቱ እንኳንስ በነፍሰ ገዳይ በሌላ ተራ ጉዳይም ቢሆን ከፍርድ በፊት ምስክር እንዲመሰክር አስፈላጊ ነው። በቂ ምስክር ሳይመሰክር ፍርድ መስጠቱ በሕግ የማይፈቀድ መሆኑ የሚሰጠው ፍርድ እውነትን የያዘ በእውነተኛ ላይ የተመሰረተ እንዲሆን አስቀድሞ እውነቱ በምስክር ተጣርቶ ለፈራጅ ዳኛ ሊታይ ነው። ነገር ግን ምስክሩ እውነቱን አጣርቶና አብራርቶ በማሳየት ፋንታ የተሸፈነ የሸሸገ ወይም እውነቱን ሐሰቱን እውነት አስመስሎ በማሳየት የሚያሳስት ይሆን እንደሆነ እንዲህ ያለው ምስክር ከሕግ መንፈስና ዓላማ ጋር ፍጹም ተቃራኒ ስለሆነ ይህን የመሰለ ነገር እንዳይደርስ ብርቱ ጥንቃቄ ማድረግና አንዳንድ የሚያስጠረጥር ምልክት ቢታይ እንዲህ ያለው ጥርጣሬ ፈጽሞ እስኪከላ ድረስ ነገሩን በትዕግስት መመርመር የማናቸውም ፍርድ ቤት ተግባር ነው። እንግዲህ ከዚህ ጠቅላላ መሰረት አሁን ለዚህ ፍርድ ቤት ወደ ቀረበው ጉዳይ መለስ ብለን ስንመለከት ከተከሳሾቹ አንዱ አቶ ጥላሁን ፈይሳ ባለፈው ችሎት ስለ ምስክሮችና ስለ ራሳቸው ነፍሰ ገዳይነት ማመን ከተናገሩት አንዳንድ በብርቱ የሚያጠራጥሩና ዝም ብሎ ለማለት ሕሊናን የሚከነክኑ ነገሮችን እናገኛለን። ከዚህም መካከል ለምሳሌ ያክል የሚከተሉትን ብቻ መጥቀስ ወዳለሁ። አንደኛ፣ ቀኛዝማች ዳኘን እንኳንስ እኛ ልንገድላቸው ሲገደሉም እዚያው ላለመኖራችን አስመስክረን ነበር። ነገር ግን ያስመሰከርናቸው ምስክሮችና ያቀረብናቸው ማስረጃዎች ሁሉ አሁን በቦታቸው የሉም፣ ተለቅመው ጠፍቷል። ሁለተኛ፣ ከዚያ በኋላ ነፍሰ ገዳዮች ላለመሆናችን የነበረን ጽኑ እምነት የነበረን እርግጠኝነት ከራሳችን ወጥቶ ብሎ ወጥቶ በዚያ ፈንታ ነፍሰ ገዳዮች መሆናችን እስከምናምን ድረስ ተሰቃየን። ሶስተኛ፣ ከዚህ በኋላ ነፍሰ ገዳዮች መሆናችን ከመስማትና እየተቀጣን ከመማር ብዛት አውቀን አመን። አራተኛ፣ ምስክር ገዝቶ አስፈራርቶ በማስፈራራት የማይበገረውን አሰቃይቶ ማስመስከር ከተቻለ ጥሩ ሐሰት ጥሩ እውነት ይሆናል። አምስተኛ፣ የብዙ ሰው ሐሰት በአንድ ላይ ሲደመር እውነት ይሆናል። አቶ ጥላሁን ከተናገሩት አሁን ከ1 እስከ 5 ተራ በጠቀስኳቸውና በሌሎች ክፍሎች እነሱም ሆነ ምስክሮች በንጹህ ሕሊና በፍጹም ነፃነትና ሳይገደዱ ያልመሰከሩ መሆናቸውን መላልሰው መናገራቸውን ሰምተናል። እንግዲህ የሚያጠራጥሩ በቅጥ ያልተጣሩና እንደገና ማጣራት የሚያስፈልጋቸው ነገሮች አሉ ያልንበት ምክንያት ከአንድ ወገን ተከሳሾች ቀኛዝማች ዳኛቸው ፍሪሳን የገደሉ ለመሆናቸው ምስክሮች መመስከራቸውና እነሱም ራሳቸው ማመናቸውን እርግጥ ሲሆን፣ ከሌላ ወገን የምስክሮች ምስክርነትና የተከሳሾች እምነት የተገኙት በግድ እንጂ በውድ አለመሆኑን የሚያመላክት ንግግር ገደም ወይም ጠየም እያለ ስለተነገረና እንዲህ ገደም ጠየም ብሎ የተነገረው እውነት ሆኖ ቢገኝ የምስክሮችን ምስክርነትም ሆነ የተከሳሾችን እምነት መልካቸውን ሊለውጠው ስለሚችልና በጠቅላላው ለነገር ሁኔታ ሌላ አቅጣጫ ሊሰጠው ስለሚችል ነው። ስለዚህ ፍርድ የምንሰጥበት መሰረት ምስክሩ በፍጹም ነፃነት ያላንዳች ተጽዕኖ የተሰጠ መሆኑን ሳናረጋግጥ እንዲያውም በገንዘብ በማባበል በማስፈራራትና በማሰቃየት የተሰጠ ነው መባሉን እየሰማን ተከሳሾቹ በቀጥታ ተቋማቸውን ካላቀረቡ በተመሰከረው የምስክሮች ቃል መሰረት ብቻ እንፈርዳለን ብንል ለተጣለብን ተግባርና ለሕሊናችን ታማኝ ልንሆን ስለማንችል አቃቤ ሕጉ እንደጠየቁት ፍርድ ወደ መስጠት ማለፋችን ቆይቶ ያልተጣሩ መስለው የሚታዩትን ነገሮች ሁሉ እስኪጣሩና ጥርጣሬያችን ከሐሳባችን እስኪከላ ድረስ የማጣሪያ ጥያቄዎች መጠየቃችንን መቀጠል እንገደዳለን። ክቡር ፕሬዝዳንት፣ ተከሳሾቹ በመንግስት ፖሊሶችና ሌሎች ባለስልጣኖች ላይ ስለሰነዘሩት ክስና ወቀሳ ማስረጃ አቅርቡ እንዳይባሉ በቀጥታና በግልጽ በማቅረብ ፋንታ እርስዎ ራሱ እንዳሉት ገደም ጠየም እያደረጉ የተናገሩት አሽሙር ከአሜትነት አልፎ ወደ ክስ ደረጃነት ያልደረሰ ስለሆነ እንዲህ ያለ በግልጽ ያልቀረበ ክስ ወይም ሽሙጥ ለማጣራት የፍርድ ቤቱን ጊዜ ማጥፋት አንዳች ውጤት ስለማያስገኝ
አቃቤ ሕጉም ተከሳሾችን በጠየቁት መሰረት ፍርድ ቤቱ ጥያቄውንም ክርክሩንም ዘግቶ ወደ ውሳኔ እንዲተላለፍ በትህትና ጠይቃለሁ አለ አቃቤ ሕጉ። አቃቤ ሕጉም ሆኖ ተከሳሾቹ ወይም በአንድ ላይ ጥያቄና ክርክር ተዘግተው ፍርድ እንዲሰጥ ቢጠይቁም ለፍርድ ቤቱ የሚጣራ ነገር ያለ መስሎ ከታየ ማጣራቱን ከመቀጠል የሚከለክለው ነገር እንደሌለ አቃቤ ሕጉ ደህና አድርጎ ያውቃሉ። ስለዚህ የማጣሪያው ጥያቄ ይቀጥላል። ወይዘሮ ተገነት አንዳንድ ጥያቄዎች ጠይቆታለሁና እውነቱን እያሰቡ ይመልሱልኝ ያሉ ከአቃቤ ሕጉ ወደ ሴትዮዋ እስረኛ መለስ ብለው አቶ ጥላሁን ፈይሳ ምን ሆናቸው? ባሌ ያሉ ወይዘሮ ጸገነት ይህን ለመግለጽ ፈቃድ እንደሚጠይቁ ሁሉ አቶ ጥላሁንን ባይናቸው ገረፍ አድርገው መቼ ተጋባችሁ? ከ10 ዓመት በፊት። ከተጋባችሁ እስካሁን 10 ዓመት ሙሉ አብራችሁ ነው የኖራችሁ? ያሉ ዳኛው ወይዘሮ ጸገነት ለተጠየቁት መልስ መስጠታቸውን ትተው አቶ ጥላሁንን ይመለከቱ ጀመር። ጌታዬ የኛ 10 ዓመት አብሮ መኖር አለመኖር ለፍርድ ቤቱ ከቀረበው ጉዳይ ጋር ምን ግንኙነት አለው? ያሉ አቶ ጥላሁን በሴትዮዋ ፈንታ። አቶ ጥላሁን እሱን አልጠየቅኩም፣ ወይዘሮ ጸገነትን ነው። ወይዘሮ ጸገነት ይመለሱልኝ ያሉ ዳኛው እንደመቆጣት ብለው ከ10 5 አብረን አልነበረም። ተፋታችሁ ኖሯል? አልተፋታንም። ታዲያስ? ያሉ አቶ አንተነህ። ወይዘሮ ጸገነት አሁንም አቶ ጥላሁንን እያዩ ዝም አሉ። ቀኛዝማች ዳኘን በጥይት አስደብድበው ቀምተው ወስዷት ነበር። ብቻ ይህ ሁሉ ጥያቄ ምስክር ተመስክሮ አልቆ ፍርድ ለቀረው ነገር ምን ያገለግላል? ፖሊስ አቶ ጥላሁን በሰንሰለት እንዳሉ ይዘው እስክንጠራችሁ ውጭ ቆዩ ያሉና ሰብሳቢው ዳኛ ፖሊሱ እንደታዘዙት ወንዱን እስረኛ ይዘው ከወጡ በኋላ ወደ ሴትዮዋ እስረኛ መለስ ብለው ወይዘሮ ጸገነት ለጠያቆ ይመልሱልኝ። ሳትፋቱ 5 ዓመት አብራችሁ ያልኖራችሁበት ምክንያት ጠይቃለሁ። ድምጥ ላይ ባለቤቴ እንዳለው ቀኛዝማች አንድ ቀን ብዙ ወታደር ልከው በግድ ሊያስወስዱኝ ሲሉ ጥላይ አልሰጥም ብሎ ተኩሶ ተነሳና ከወታደሮች 3ቱን አቁስሎ በመጨረሻ እሱም ቆስሎ ሲወድቅ በግድ ወሰዱኝ። ታዲያስ? ጥላዩን ቆስሎ ሲወድቅ አይቼው ስለነበረ ከብዙ ማንገላታትና ድብደባ በኋላ ወደ ቀኛዝማች ቤት ሲወስዱኝ እዚያ ከደረስኩ በኋላ 5 ወር ነው መሰለኝ አእምሮዬን አላውቅም ነበር። በሕጉ ሆኜ ነፍሴን ሳውቅ ሞተ ስላሉኝ እውነት መስሎኝ 5 ዓመት እያዘንኩና እያለቀስኩ ጠባቂ በሌለበት ብቻዬን ከውጭ ሰው እንዳልገናኝ ተከልዬ ከቀኛዝማች ጋር ተቀመጥኩ። ስለዚህ ቀኛዝማች እስከ ተገደሉበት ዕለት ድረስ ከሳቸው ጋር ነበሩ ማለት ነው? አዎ። ቀኛዝማች በተገደሉበት ሌሊት ወዲያው ፖሊሶች ደርሰው የቤቱን ሰው ሁሉ ሲመረምሩ እርሶ እዚያ ለመኖርና በኋላ ከአቶ ጥላሁን ጋር አብራችሁ እንዳላችሁ መያዛችሁ እውነት አይደለም? እውነት ነው። ቀኛዝማች ዳኘ እስከ ተገደሉበት ዕለት ድረስ ከሳቸው ጋር አብረው ከነበሩ በተገደሉበት ጊዜ ከቤተሰቡ ጋር እዚያ ያልተገኙበት ምክንያት ምንድነው? ቀደም ብዬ ጥላዬን ፍለጋ እየሮጥኩ በጓሮ በር ወጣሁ። አቶ ጥላሁንማ ሞቱ ተብሎ ስለተነገሩ 5 ዓመት ሙሉ እያዘኑና እያለቀሱ መኖሩን ነግረውን ነበርኮ። ታዲያ የሞተ ሰው ፍለጋ እንዴት እየሮጡ ወጡ? ሲሉ ሰብሳቢው ከቅርታ ፈገግታ ጋር ተመልካቹም ሳቀ። አለመሞቱን እኮ ያለት ሰማሁ። አለመሞቱንና ሸፍቶ መኖርን እንደም ቀኛዝማችን በአጋጣሚ ባገኝ እገድላለሁ ብሎ ሌሊት አጥራቸውን ሲዞር ማደሩን ያለ ስለሰማው ነው። እዚህ ያገኝ ይሆናል ብዬ እየሮጥ ወጣሁ። ማን ነገሩ? አቶ ጥላሁን ፈይሳ። እንዴት? አቶ ጥላሁን ፈይሳ ባለቤቱ አይደሉም? አይደለም፣ ወክሸው ነው። ጥላሁን ፈይሳና ሚስቱ ሶፊያ ሙላት የኪን ህዝብ በነፃ ለማገልገል ሄደው እዚህ የነበሩ ናቸው። በቀደም አቃቢ ሕጉ እንኳን ጥላሁንና ሶፊያ ስለሰሩት ግሩም ስራ በጋዜጣ ተጽፎ ከነበረው አንድ ክፍል እዚህ በንባብ አሰምተዋል። ሌላ ጥላሁን ፈይሳ ናቸው። ብቻ ቀደም እኮ ከውጭ ሰው ሳልገናኝ 5 ዓመት ከቀኛዝማች ዳኘ ጋር ተቀመጥኩ ብለው ነበር። ታዲያ አቶ ጥላሁን የሚባሉት የውጭ ሰው አይደሉም? እንዴት ተገናኝታችሁ ነገሩ? ያለት ቀኛዝማች አስረው ቤታቸው አስቀምጠውት ቴፒ ልጅ እናታቸው ዘንድ ሄደው ስለነበረ ከሚስቱም ከሱም ጋር በግብዣና በአንዳንድ ስራ ምክንያት ሲመጡ እንተዋወቅ ነበርና ማታ በስጉር ሚስቱ ያመጣችለትን ራት እያጽናናው ላበለው ሄጄ ነገረኝ። ለምን አሰሯቸው? የታሰሩበትን ምክንያት እንኳን በቅጡ አላውቅም። ብቻ ያን ሰሞን አቶ ጥላሁንና ሚስቱ ወይዘሮ ሶፊያ በየክ የሰሩት ልዩ አስደናቂ ስራ የተጻፈበትን ጋዜጣ ከአዲስ አበባ ሄደ ሰው ሰጥቷቸው አይተው የኔ ያገረ ገዡ ስም ሳይነሳ ኢየሱስ ስም ከየክ ያልፎ አዲስ አበባ በጋዜጣ ተጻፈ እያሉ በጣም ሲበሳጩ መሰንበቻውን አውቃለሁ።
ስለዚህ ምናልባት የታሰረበት ከዚህ ጋር የተያያዘ ሊሆን ይችላል። ብቻ ይሄን የግምት ነው። እሺ ይሁን። ታዲያ አቶ ጥላሁን የሚባሉት ሰው የባለቤቱን በሕይወት መኖር ሲነግሮ ምን አሉ? ምን አደረጉ? ለጊዜው እንደብድ እየሮጥኩ ወጣሁ ያሉ እስረኛዋ የዚያለት ሁኔታቸው ትዝ ሲላቸው አሁንም ነቃ እንደማለት ብለው ከዚያ አሉ ቀጠሉ። ከዚያ ትንሽ ቆይቼ አእምሮን ስገዛ ቀኛዝማች ቤታቸው ሰው ሲያስሩ ዘበኞቹንም ሆነ ሌሎችን ሰዎች ባለማመናቸው የእግር ብረቱን ቁልፍ ሁሉ ጊዜ ምን የዘንድ ብቻ ስለሚያስቀምጡ ያለትም ቁልፉን መፍቻውን ማለት ነው ይዤ ነበርና ፈትቼው ከጥላዬ ጋር እንዲያገናኘኝ ለመንኩት። እሺ ቀጥሉ። አቶ ጥላሁን ደግ ሰው ነበር፣ መልአክ ነበር ሲሉ እስረኛዋ አንገታቸውን ደፍተው እየተከዙ ከተመልካቹ ሕዝብ መካከል ራሳቸው ላይ የጠጉር መሸፈኛ ጣል አድርገው የተቀመጡ ወይዘሮ በለቅሶ መንሰቅሰቅ ስለጀመሩ ቤቱን የሞላው ሕዝብ እንዳለ አይኑን ወደ እሳቸው አዞረ። ሰብሳቢው ዳኛም ቀና ብለው ሴትዮዋን ካዩ በኋላ ለአጭር ጊዜ አንገታቸውን ደፍተው ዝም ብለው ቆዩና እባካችሁ ተመልካቾች ጸጥ በሉ አሉ። ምን ነው እባካችሁ ጸጥ በሉ አሉ የቀኙ ዳኛም ከሰብሳቢው ቀጥለው። ሕዝቡ ወዳለቀሱት ወይዘሮ እየተመለከተ ሁሉም ከየጎረቤት ጋር ቀስ ብሎ የሚነጋገረው ባንድ ላይ ተጠራቅሞ የፈጠረው ህመምታ ቤቱን ሞልቶ ያሰማም ነበር። ትንሽ ቆይቶ ጸጥታ ሲሰፍን ወይዘሮ ጸገነት ይቀጥሉ ያሉ ሰብሳቢው አንገታቸውን ደፍተው ሲተክዙ ከቆዩ በኋላ እንደገና ቀና ብለው አቶ ጥላሁን ሁኔታዬን ሲያይ በጣም አዝኖ ከኔ ጋር ሲያለቅስ ቆየና አለ። ከዛ ፈትቼው ታስሮበት የነበረውን እግር ብረት ከነሰንሰለቱ በእጁ ይዞ እንደቆመ ስለምንወጣበት በርና ዘዴ ስንመካከር ውጭ ያስቀመጥኳት ጠባቂ የሮጠች መጣ ቀኛዝማች መምጣታቸውን ስለነገረች ተደናግጠን እሷን ቶሎ አስወጣንና ሁለታችንም ሮጠን እያንዳንዳችን ወደ ውስጥ በሚከፈቱ መዝጊያዎች ጀርባ ከመቆማችን ቀኛዝማች መዝጊያዎቹን በርግጫ በርግደው በግራ እጃቸው ሆዳቸውን ይዘው በቀኛቸው ሽጉጣቸውን እያጎናጨፉ ገቡ። እንቆስለው ነበር ይመስለኛል። ከወገባቸው በታች ልብሳቸው ሁሉ ደም ብቻ ነበር ብለው ወይዘሮ ጸገነት የቀኛዝማች ዳኛ አስፈሪ ሁኔታ ስለታያቸው ሰውነታቸው ሁሉ ሽምቅቅ ሲላይተው ይቀጥሉ አይዞህ ይቀጥሉ አሉ ሰብሳቢው ዳኛ። ታዲያ አቶ ጥላሁን እዚያው ሲያጡ በጣም ተበሳጭተው አንዳንድ ጊዜ እየፎከሩ አንዳንድ ጊዜም እነሱን እየሰደቡና እየረገሙ መሞቴ ላይ ቀር ያን መተተኛ ተማሪ ሳልገድል መሞቴ ነው የሚቆጨኝ፣ ያ መተተኛ ተማሪ ያመለጠኝ ሲሉ አቶ ጥላሁን የያዘው እግር ብረት ምን ሲያደርግ እንደሆነ አላውቅም ተንኳኳ። ወዲያ በቅጽበት እሱ ወዳለበት አንድ ጊዜ ተኩሰው ሁለተኛ ሊተኩሱ እጃቸውን እንደዘረጉ ከተሸሸገበት ሮጦ ሄዶ ሲይዛቸው አየሁ። ከዚያ ወዲያ የሆነውን አላውቅም። እነሱ ሲያያዙ እኔ ሮጬ ከቤቱ በጓሮ በር ወጥቼ ያጥሩን የስርቆሽ በር ቀኛዝማች ሲገቡ ከፍተው ስላገኘው በዚያ ወጣሁና ጥላዬን እየተጣራው ስሮጥ እሱም ተኩሱን ሰምቶ ከወዳጆቹ ጋር ወደ ቀኛዝማች ቤት ሲሮጥ በመንገድ ተገናኘን። እንግዲህ እርሶ እንደሚሉት ከሆነ ቀኛዝማችን የገደሉ ሌላ ጥላም ፈይሳ ናቸው እንጂ ገደሉ ተብሎ የተመሰከረባቸው ባለቤቱና እርሶ አይደላችሁም ማለት ነው። መጀመሪያ ቀኛዝማች ከተኮሱ በኋላ ሮጦ እስኪይዛቸው ድረስ የሆነውን ነው እንጂ ከተያያዙ በኋላ የሆነውን አላየውም፣ አልነበርኩም። ብቻ ወይ ሲታገሉ የገዛ ሽጉጣቸው ባርቆ ገድሏቸው ይሆናል ወይም እንጃ እሱ ገድሏቸው ይሆናል። ብቻ ይህ መቼም ያላየሁት ነገር ነው፣ ግምት ነው። እስቲ አንድ ነገር ልጠይቅዎ አሉ ሰብሳቢው ዳኛ አይኖቻቸውን ሳያረግቡ ለአጭር ጊዜ ዝም ብለው እስረኛዋን ሲመለከቱ ቆይና አሁን እንደነገሩን ሶና የባለቤቱ ሞክሼ አቶ ጥላሁን ፈይሳ አብራችሁ ሳላችሁ ቀኛዝማች ዳኛ ደርሰው ተኩስ ሲከፍቱና ሁለቱ ተያይዘው መታገል ሲጀምሩ እርሶ የትግሉን መጨረሻ እንኳን ሲያዩ ወጥተው ሸሹ። ባለቤቱ እንዲያውም እዚያ አልነበሩም። ታዲያ እንዲህ ከሆነ እንዴት ነው ባለቤቱና እርሶ ቀኛዝማች ዳኘን ገድለናል ብላችሁ በሰባት ምስክሮች ፊት በራሳችሁ መስከራችሁ የፈረማችሁ? ወይዘሮ ጸገነት ይህ የመጨረሻው ጥያቄ እስከቀረበላቸው ድረስ ከዚያ በፊት እየተጠየቁ የሰጡት መልስ ሁሉ እሳቸውና ባለቤታቸው ነፍሰ ገዳዮች መሆናቸውን በሰባት ምስክሮች ፊት አምነው ከፈረሙት ጋር የማይስማማ መሆኑን እንዲሁም የዚህ አፍራሽ መሆኑን አልተገነዘቡም ነበር። ዳኛው እየጠየቋቸው ሲመልሱ ያ ጥያቄና መልስ ቀኛዝማች ዳኘን በሞቱበት ማታ የሆነውን ሁሉ መልሶ አንጥቶ በአንድ ሰፊ ሰሌዳ ስሎ በፊታቸው ስለዘረገው ያን እየተመለከቱ ሌላውን ሁሉ የሰጡት መልስ ሊያስከትል የሚችለውን ችግር ጭምር ረስተው ያን የሚያውቁትን እውነቱን ነበር የሚናገሩ። ነገር ግን ይህ እሳቸው የሚያውቁት እውነት ይህ የእግዚአብሔር እውነት ብዙ ሰዎች እውነት ነው ካሉትና እሳቸውም እየተቀጡ ከተማሩት እውነት ጋር የማይስማማ መሆኑን
እዚያም የተማረውን የረሳ ተማሪ የሚደርስበትን ቅጣት ሲገነዘቡ ደንግጠው የሚሆኑትን አጡ። ወዲያው ስህተታቸውን የሚያርሙበት መንገድ ፍለጋ ሲጨነቁ ጭንቀታቸው ከፊታቸው እየታየ አንድ ጊዜ የያዛቸውን ፖሊስ አንድ ጊዜ መሬቱን እየለዋወጡ ሲመለከቱ ቆዩና የለም እንዲህ አይደለም፣ ተሳስቼ ነው። ቀኛዝማች ዳኘን እኔና ጥላዬን የገደልናቸው። እንዴት አድርጋችሁ? አሁን እንደተረኩልን ሆነ ሊሆን አይችልም እኮ አሉ ሰብሳቢው ዳኛ። የእስረኛዋን መጨነቅ ሲያዩ በጣም ማዘናቸው ከፊታቸው ጉልህ ሆኖ እየታየ እንዴት አድርገን እንደሆነ አሁን በቃ የመናገር አልችልም፣ ረስቻለሁ። ብቻ እኛንን የገደልናቸው። እንዴት አድርገን እንደገደልናቸው በፈረምንበት ላይ ተጽፏል ያሉ እስረኛዋ እንደደነገጡ መሬቱን እየተመለከቱ በፈረማችሁት ላይ ያለው ሁሉ ትክክል አለመሆኑንማ ከተረኩልን ታሪክ ግልጽ ሆኖ ይታያል። የሚያደናግር ጥያቄ ስለጠየቁኝ ነው። የሚያደናግር ጥያቄ ባይጠይቁኝ ከፈረምንበት ጋር የማይስማማ ነገር አልናገርም ነበር። ወይዘሮ ጸገነት አንድ የፈሩት ነገር እንዳለ ካነጋገሩና ከሁኔታው ሁሉ ይታያል። አይዞ አይፍሩ። እዚህ እኮ ዳኞች ፊት ነው እንጂ ሌላ ፊት አይደለም። ስለዚህ ሳይፈሩ እውነቱን ይናገሩ ያሉ ሰብሳቢው አንገታቸውን ደፍተው መሬቱን እያዩ የቆሙትን እስረኛ ለማበረታታት አሁን እዚህ ዳኛ ፊት ብሆን እዚህ አላድርም፣ እዚህ አልሰነብትም እኮ ጌታዬ። ስለዚህ ባኮ ይተውኝ። የሚያደናግር ጥያቄ አይጠይቁኝ። የሚያደናግር ጥያቄ እየጠየቁም ከመናገር ብዛት የተነሳ በምስክር ፊት ፈርመን ከሰጠነው የማይስማማ ቃል ተናግሬ እንደገና ተመልሰን ችግር ላይ እንድንወድቅ አያድርጉን። ወይዘሮ ጸገነት በምስክር ፊት ፈርመን ከሰጠነው የተለየ ቃል እንዳንሰጥ እያሉ ይህን ያክል የሚጨነቁት ያ በምስክር ፊት ፈርማችሁ የሰጣችሁት ቃል ወዴት እንደሚያደርስ አያውቁም? አውቃለሁ፣ ወደ ሞት ነው ያሉ እስረኛዋ አይኖቻቸውን ከመሬት ሳይነቅሉ ለመስማት በሚያስቸግር ዝቅተኛ ድምጽ። ታዲያ ከሞት የከፋ ምን ክፉ ነገር ኖሮ ከሱ ለመሸሽ ባለቤቱም እሱም የሞትን ጎዳና የመረጣችሁ? ጌታዬ ሞት ያሳርፋል እንጂ ያን ያክል እንዲህ አያሰቃይም እኮ ሲሉ እስረኛዋ ነፍሰ ገዳይ መሆናቸውን አምነው እስኪፈርሙ የተቀበሉት ስቃይ ያዩት ጣር በሙሉ ክፋቱ በሙሉ ጭካኔው ስለታያቸው ፈርተው እያለቀሱ እዚያ ከተሰበሰበው ተመልካች ያዘናዘኑን የተቆጣ ቁጣውን ሲገልጽ ጫጫታውና ህመምታው በአንድ ላይ ተደባልቆ ቤቱን ሞላው። ያ ጫጫታና ህመምታ ጸጥ ካለ በኋላ እሺ በቃ ተውት፣ ግድ የለም ይበቃል ያሉና ሰብሳቢው እስረኛዋን ለማረጋጋት እስረኛው አቶ ጥላሁን ይግቡ አሉ ወደ አጋፋሪው መልስ ብለው። ከዚያ ከጓደኞቻቸው ከዳኞች ጋር ዘለግ ላለ ጊዜ ከሩቅ በማይሰማ ዝቅተኛ ድምጽ ሲነጋገሩ ከቆዩ በኋላ ሰብሳቢ ዳኛ ወንበራቸውን ለቀኙ ዳኛ ለቀው ወደ ጎን ገለል ብለው ቆመው ከዚያ ከፍተኛ ቦታ ዝም ብለው የተሰበሰበውን ህዝብ ዘቅዝቀው እያዩ ሊያደርጉት በተሰናዱት የተሰማቸውን ደስታ ተከትሎ ፊታቸው ትንሽ በትንሽ እየተለወጠ ፈገግ እያለ ሄዱ። በመጨረሻ ፋና አቃጥሎ በውስጡ እንዳስቀመጡበት የተወለወለ ብርጭቆ ወግግ ብሎ ሲበራ እዚያ አዳራሽ ውስጥ ታምር እንደተሰራ ተመልካቹን ሁሉ አስደነግጠው። ወዲያው ሰብሳቢው ዳኛ ለልባቸው የተሰማው ደስታ እንዲያ ወገገኑ ፊታቸውን እያበራ ከቆሙበት ከፍተኛ ቦታ ቀስ እያሉ ወርደው አቶ ጥላሁንና ወይዘሮ ጸገነት በቆሙበት እንደደረሱ ከሁለቱ እስረኞች መካከል ቆመው የኪል ለቀው ወደ አዲስ አበባ ከተመለሱ ከዓይናቸው ለይተውት የማያውቁትን ጥቁር መነጽር ሲያነሱ ምንም እንኳን ፈንጣጣ በፊቱ የተው ብዙ ህንጉዝና የራስ ፀጉሩ መዝጎርጎር ከጢሙ ያለቅጥ መጎፈር ጋር በአንድነት ፍጹም ሌላ ሰው ቢያስመስሉት ወይዘሮ ጸገነት ጥላሁን መሆኑን አወቁ። ነገር ግን መልኩ እንዲያከመለወጡ ሌላ ከተያዩ ጀምሮ በዚህ አጭር ጊዜ ውስጥ የከፍተኛው ፍርድ ቤት ሰብሳቢ ዳኛ መሆኑ ትንሽ ጥርጣሬ ስላሳደረባቸው በሙሉ እምነት ስሙን መጥራት ፈርተው እያመነቱ እንዴት አቶ ጥላሁን ያሉ ያ ያላረጋገጡት ስም ካመለጣቸው በኋላ መመለስ ይችሉ ይመስል ቶሎ ብለው አፋቸውን ባልታሰሩ እጃቸው ይዘው ምን ሞክሼ ጥላሁን እዚህ አሉ። እስረኛው ጥላሁንም እንደሚስታቸው አፋቸውን ይዘው አዎ ቀኛዝማች ዳኛቸው ፍሪሳን የገደልኩት ጥላሁን ፈይሳ ነኝ ሲል አቶ አንተነህ ተስፋዬ የነበረው ጥላሁን ፈይሳ በፍርድ ቤት ውስጥ የተነሳው ረብሻና ጫጫታ ይህን ይመስላል። በፍርድ ቤት ውስጥ የተነሳው ረብሻና ጫጫታ ይህን ይመስላል ሊባል ምሳሌ ሊገኝለት የማይችል ሆነ። አቃቤ ወንጀል የሚባል ቅጽል የተሰጣቸው አቃቤ ሕግም እጹ እንደወደቀበት አስማተኛ አፋቸውንና አይናቸውን በሰፊው ከፍተው ፍዝዝ ድንግዝ ብለው በተቀመጡበት ደርቀው ቀሩ።
በአዳራሹ ጸጥታ እስኪገኝ የወሰደው ጊዜ አያሌ ነበር። እዚያ ያለ ጊዜ በኋላ ዳኞች ጠረጴዛ እየመቱ፣ ፖሊሶች እያጨበጨቡ፣ ረብሻውና ጫጫታው እየቀነሰ ሄዶ መጨረሻ ተመልካቹ ጸጥ እንዲል ካደረጉ በኋላ ጌቶች አለ ሰብሳቢው ዳኛ የነበረው ጥላሁን ፈይሳ። ጌቶች ከሁሉ አስቀድሜ የሥነ ሥርዓት ጉዳይ ማጣራት ፈልጋለሁ። በልማዱ በፍርድ ቤት ሥነ ሥርዓት 3 ዳኞች ሞልተው ባልተገኙበት ችሎት አይሰየምም። 3ቱ ዳኞች ሞልተው በተገኙበት አንድ ጊዜ ችሎት ከተሰየመ በኋላ አንድ ዳኛ ቢጎድል ግን 2ቱ ዳኞች ለማከራከርና የመጨረሻ ፍርድ ለመስጠት ባይችሉ እንኳን እኔ እስከማውቀው ድረስ ቃል ለመቀበልና ቀጠሮ ለማድረግ የሚከለክላቸው የሕግ አንቀጽ ያለ አይመስለኝም። ስለዚህ አሁን እኔ ፍርድ ቤቱን የምለምነው እዚህ ችሎት ለቀረበው የወንጀል ክስ ገዳዩ እኔ መሆኔን አምኜ እጄን ስሰጥ ከእጄ ጋር ቀኛዝማች ዳኘ ፍሪሳን ለምን እንደገደልኳቸው የሚሰጠውን ቃል ጭምር እንዲቀበለኝ ነው። 2ቱ ዳኞች የጥላሁንን ጥያቄ ከሰሙ በኋላ ከሩቅ በማይሰማ ዝቅተኛ ድምፅ ስለሳቸው ሲከራከሩ ቆይተው በጥያቄው መስማማታቸውን በስብሰባው ዳኛ ወንበር የተቀመጡት ራሳቸውን ወደ ላይ በመግፋት ገለጹ። በሌላ ጊዜ ቢሆን ኖሮ አቃቤ ወንጀሉ ቋንስ እንዲያለ አከራካሪ የሥነ ሥርዓት ጉዳይ አጋጥሞ ማህበር አልቦ ችግር ፈጥረው ዳኞችንም ባለጉዳዮችንም ማስቸገር ደስ ባላቸው ነበር። ያለት ግን እዚያ ድንገት እንደ ሰማይ ቁጣ የበረቀው ገና እንዳፈዘዛቸው ስለነበሩ ገና አእምሮአቸውን በሙሉ ስላልገዙ የመቃወምም ሆነ ያለ መቃወም ምልክት አላሳዩም። እንዲያው ዝም አሉ። ከዚያ አቶ ጥላሁን ዳኞችን ለማመስገን ትንሽ እንደመስገድ አሉና ንግግሩን የሚጀምሩበት ጣሪያው ላይ እንደተጻፈ ሁሉ ትንሽ ዝም ብሎ ጣራውን ሲመለከት ቆይቶ አዎ ያ ወይዘሮ ጸገነት የባለቤቴ ሞክሽ ያሉት ጥላሁን ፈይሳ ያ ከቀኛዝማች ዳኛቸው ጋር ሲታገል ስቷቸው ከቤት እየሮጥኩ ወጣው ያሉት ጥላሁን ፈይሳ ያ ቀኛዝማች ዳኛቸው ፍሪሳን የገደላቸው ጥላሁን ፈይሳ ነኝ። ገድሏል ተብለው ተይዘው የተሰቃዩትና በመሰቃየታቸው ብዛት ገድለናል ያሉት ጥላሁን ፈይሳና ጸገነት አሸብር አልገደሏቸውም። ይህ ነው እውነቱ ጌቶች፣ ይህ ነው የእግዚአብሔር እውነት አለና የደስታ ፈገግታ ከፊቱ እየሸሸ በቦታው ቅርታ ሲተካ እየታየ ወዳጆቼ አቶ ጥላሁን ወይዘሮ ጸገነት ቀኛዝማች ዳኘ በሰሩባቸው የግፍና በፈጸሙባቸው ወንጀል ምክንያት 5 ዓመት ተለያይታችሁ ለየብቻ የተቀበላችሁትን ስቃይ ሳያንስ ደግሞ እንደገና እኔ በገደሉ ስለኔ እናንተ መጽዎች በስም ሞክሽ ብቻ ተይዛችሁ 2 ዓመት በመሰቃየታችሁ የተሰማኝ ሐዘን ምን ያህል መሆኑን የምገልጽበት ቃል የለኝም። የነበራችሁበት ስቃይ ሰው የማይችለው መሆኑ እዚያ ከመቆየት ቶሎ የሞት ፍርድ ተፈርዶባችሁ እንድትሞቱ በመለመናችሁ እዚያ በሕይወት ከመቆየት ሞት በመምረጣችሁ ሊገመት ይችላል። ወዳጆቼ ምንም እንኳን ቀኛዝማች ዳኘን ገድዬ ሳመልጥ በኔ ፋንታ እናንተ ተይዛችሁ ይሄን ያህል ስቃይ ትቀበላላችሁ ብዬ ባልጠራጠር ይህ ሞትን የሚያስመርጥ በደል የደረሰባችሁ በኔ ምክንያት እኔ በገደልኳቸው ሰው ምክንያት ስለሆነ የተሸከማችሁትን ከባድ ቀንበር ከትከሻችሁ አውርጄ እኔ ተሸክሜ እናንተን ከማሳረፍና የማይቀር ከሆነም ሕይወታችሁን በሞት ገዝቼ እናንተን ከማዳን በቀር ለተበደላችሁት በደል በቂ ካሳ ይሆናል፣ ለኔ ህሊና ለጊዜውም ቢሆን ሰላም ይሰጣል የምለው ሌላ ነገር ፈልጌ አላገኝም። ስለዚህ ወዳጆቼ አቶ ጥላሁንና ወይዘሮ ጸገነት እኔ ሳላውቅ በኔ ምክንያት እስካሁን ለደረሰባቸው ብርቱ በደል ይቅርታ እንድታደርጉልኝ እየለመንኩ ከዚህ ጀምሮ ወደፊት በዚህ ጉዳይ የሚፈረደውን ፍርድ በእናንተ እግር ተተክቼ ለመቀበል የቀረብኩ መሆኔን ነው ለፍርድ ቤቱ አስታውቃለሁ። አሁን ቀኛዝማች ዳኛቸው ፍሪሳን ገድዬ ስለሸሸውበት ምክንያት ቃሌን እንድሰጥ ፍርድ ቤቱ ስለፈቀደልኝ እያመሰገንኩ የተሻለኝን ያህል አሳጥሬ የምሰጠው ቃል የሚከተለው ነው። ቀኛዝማች ዳኘ አለ የቀድሞ ሰብሳቢ ዳኛ። ቀኛዝማች ዳኛቸው ፍሪሳ ክፉ ነበሩ። ቀኛዝማች ዳኘ ክፉ በመሆናቸው እሳቸው መልካም መስራት ስለማይችሉ መልካም የሚሰሩትን ሰዎች ብቻ ሳይሆን መልካም ተሰርቶላቸው በዚያ የሚጠቀሙትንና ደስ የሚላቸውን እንኳን ሲያዩ አይናቸው በቅናትና በጥልቅ ጥላቻ ደም የሚለብስ የተሰራው መልካም ስራ ጠፍቶ ሰሪዎችና የተሰራላቸው ባንድ ላይ ሲያዝኑ ካላዩ ደስ የማይላቸው ክፉ ፍጥረት ነበሩ። ከባለቤቴና ከኔ በፊት ከሞላ ጎደል በብዙዎቹ እንደደረሰ በእኛም የደረሰ ይህ ነበር። ጌቶቼ ባለቤቴና እኔ በአገር ውስጥ ሊገኝ የሚችለውን ሀብትና የህዝብ ጉልበት አስተባብረን 3 ዓመት ሙሉ ለህዝብ ኑሮ መሻሻል ቀን ከሌት የሰራነውንና በዚያ ምስክርነት ለበለጠ መሻሻል የነበረንንም ለህዝብ የሰጠነውንም ተስፋ ቀኛዝማች ዳኘ ሊያፈርሱብን፣ ሊደመስሱብን፣ ውሸት አድርገው ሊያስቀሩብን ቃተው ተነሱ። ታዲያ እንዲህ ያለውን ክፉ ነገር የሚችል አለ? የሰራው መልካም ስራና በዚያ ላይ የመሰረተው ተስፋ ሲደርስ እየተናደ ሲወድቅ ዝም ብሎ ቆሞ የሚመለከት አለ? ለዚያ ምስክር መሆን ስቃይ አይደለም? ጣራ አይደለም?
በእውነት የሰሩት መልካም ስራና በሱ ላይ የመሰረቱት ተስፋ ሲፈርስ ማየት፣ የወለዱት ልጅ መጠሪያ መታሰቢያ ይሆነኛል ያሉት ልጅ ሲሞት ቆሞ ከማየት ምን ልዩነት አለው? ምንም ልዩነት የለውም። ሌት ከቀን አምጦ ተጨንቆ የፈጠረውን የወለደውን መልካም ሐሳብና የሰራውን መልካም ስራ ያለ ምክንያት በክፋት ብቻ ተነሳስቶ የሚያፈርስበትን የሚያወድምበትን ዝም ብሎ የሚመለከት እንዲያ ላለው ክፉ ይቅርታ የሚያደርግ ሰው አለ? እንዲያ ያለ ሰው ቢኖር ወራዳ ፈሪ፣ ያለዚያም የሰውነት ስሜት የሌለው በልብ ፈንታ በደረቱ ደንጋይ ያቀፈ ቀዝቃዛ ምስል ነው። እኔን እግዚአብሔርን ፈሪም ቀዝቃዛ ምስልም አድርጎ ስላልፈጠረኝ የወለድኩትን መልካም ሐሳብና የሰራሁትን መልካም ስራ ለየኪ ሕዝብ ከሰጠሁት ደስታና ተስፋ ጋር ባንድ ላይ ቀኛዝማች ዳኜ ያለ ምክንያት በክፋት ብቻ ሲያፈርሱብኝ ሲገድሉብኝ ዝም ብዬ ላያቸው ይቅር ልላቸው አልቻልኩም። ስለዚህ ገደልኳቸው። እንደ ቀኛዝማች ዳኜ ያሉትን የመሻሻል የእውቀትና የእድገት መቅሰፍቶች ማጥፋት፣ እንደነሱ ያሉትን የመልካም ሥራ ተጻጻሪዎች ማጥፋት ወንጀል ነው። በተፈጥሮ ሕግና በቅን ሕሊና ፍርድ ወንጀል አይደለም። ክፉና በጎ አብረው ሊኖሩ የማይችሉ ተጻራሪዎች ስለሆኑ ክፉ በጎን አንቆ አስጨንቆ እንዳያጠፋው ከተፈለገ፣ በጎ እየፋፋና እየተስፋፋ እንዲኖር ከተፈለገ ክፉን ከስሩ ነቅሎ ማጥፋት የተፈጥሮ ሕግ የሚፈቅደውና ቅን ሕሊና ሁሉ የሚፈርደው ነው። ክፉ ሰሪን ወንጀል ሰሪን በሰራው ክፉ ሥራ ለመቅጣትና ወደፊት ክፉ እንዳይሰራ ለመግታት ማጥፋት የተፈጥሮ ሕግ የሚፈቅደውና ቅን ሕሊና ሁሉ የሚፈርደው ነው። ሰው ሰራሽ ሕግ ግን በመጀመሪያ ደረጃ የሰሪዎችን ጥቅም ለመጠበቅና የስልጣናቸውን ዕድሜ ለማስረዘም የታቀደ አድሏዊ ከመሆኑም ሌላ በሁለተኛ ደረጃ ዓላማው ማህበሩን ከወንጀል መቅሰፍት ማዳንና ሰላም እንዲሰፍን ማድረግ መሆኑን ንባቡ በግልጽ በሚናገርበት ጊዜ እንኳን ያን የተሰራበትን ዓላማ መሰረቱን እስኪስት ድረስ አንድም እየተባለ ተጣሞ እየተተረጎመ እንዲያባለ የተጣመመ ተርጎም ላይ የተመሰረቱ የፍርድና የአስተዳደር ስነ ስርዓቶች ወንጀለኞችና ወንጀልን በማጥፋት ፈንታ ለነሱ አገልጋይና መሳሪያ ለነሱ ጋሻና መከታ አድርገውት እንደሚኖሩ የዓይን ምስክሮች ሆነን ቆይተናል። ተጨማሪ ማስረጃ ቢያስፈልግም አሁን በፍርድ ቤቱ ፊት ከቀረበው ጉዳይ የተሻለ አይገኝም። ይህ ግሩም የሆነ ማስረጃ ነው። ስለዚህ ክቡራን ጌቶች የመልካም ሥራና የመልካም ሰሪ መቅሰፍት የሆኑትን ቀኛዝማች ዳኜን በሀብታቸውና በስልጣናቸው አጥር እንደማይገኝ ሆኖ ከፍርድ ተሸሽገው አገር እየዘረፉና የሰው ነፍስ ያለምንም ስጋት እያጠፉ 18 ዓመት ሙሉ የኖሩትን ወንበዴ ቀኛዝማች ዳኜን መግደል ወንጀል ሰሪና የወንጀልን ሥራ ማጥፋት እንጂ ወንጀል መስራት ባለመሆኑ የተፈጥሮ ሕግ የሚፈቅደውና ቅን ሕሊና የሚፈርደው ስለሆነ ገድያቸው ከዚህ አድሎና ጉድለት ከሞላበት ሰው ሰራሽ ሕግና ከስነ ስርዓቱ ለማምለጥ ሸሽቼ ስሜንም መልኬንም ለውጬ ተሸሽጌ ነበር። ነገር ግን ወንጀል ሳልሰራ በወንጀለኛ ስም እንደ ወንጀለኛ እንዳልሞት ሸሸው እንጂ ወንጀለኛን ከመቆም በቀር ወንጀለኛ አለመሆኔን እያወቅሁ አድሏዊ ሕግ እውር ሕግ ንጹህነቴን ማየት ስለማይችል ብቻ ወንጀለኛ አድርጎ እንዳያስገድለኝ ተሸሸኩ እንጂ ቅን ሕሊና ሁሉ ትክክለኛ ነው ብሎ ከሚቀበለው ሕግና ወንጀል ነው ብሎ ከሚፈርደው ፍርድ ለማምለጥ ሸሽቼ አልተሸሸኩም። ደግሞ ምንጊዜም ቢሆን ሸሽቼ አልሸሽም። ክቡራን ጌቶች ፍርድ እንዳያገኛቸው ስልጣናቸውና ሀብታቸውን መሽገው እዚያ ውስጥ ተሸሽገው ወንጀል ሲሰሩ የኖሩትን ቀኛዝማች ዳኜን መግደል ወንጀል ነው ብዬ አላምንም። ያልገደሉ ሰዎች በገዳዩ በኔ ፋንታ ተይዘው ሲገደሉ ዝም ብሎ ማየት ግን ክፉ ወንጀል ከወንጀሎች ሁሉ የከፋ ወንጀል መሆኑን አምናለሁ። ስለዚህ ጌቶች ስለዚህ በውሸት ቀኛዝማች ዳኜን ፍሪሳን ገድሏል ተብለው እዚህ ችሎት በቀረቡት በጥላሁን ፈይሳና በጸገነት አሸብር ቀንበር አንገቴን አግብቼ በእነሱ የሚፈረደውን ለመቀበል ተሰናድቼ ቀርቤያለሁ ብሎ ሲጨርስ በፍጹም ጸጥታ አፉንም አይኑን በሰፊው እየከፈተ ሲያዳምጥ የቆየ ተመልካች ሁሉ ሕሊናው ብቻ ስላስገድደው ከዳኝነት ወንበሩ ወርዶ በወንጀለኞች ቀንበር የገባውን የእውነተኛ ሰማዕት ሲያደንቅና ሲገረም የተነሳው ጫጫታና ድብልቅልቅ ጸጥ እስኪል ብዙ ጊዜ ወሰደ። ጫጫታውና ድብልቅልቁ ትንሽ በትንሽ እያለ ጸጥ ሲል ታዲያ እውነቱ ይሄ የተናገርከው ብቻ ነው ያለ አንድ የሴት ድምጽ ከተመልካቹ ሕዝብ መካከል። እዚያ የተመልካቹ ሕዝብ ህምህምታ ጫጫታው ድብልቅልቁ እንደገና ጀመረ። የጥንቱ ሰብሳቢ ዳኛ ጥላውንም ባዘነ መልክ ድምጹ ወደ መጣበት አንገቱን ቀና አድርጎ ሲመለከት ቆይቶ መልስ ሳይሰጥ እንደገና አንገቱን ደፋ። ተናገር እንጂ እውነቱ ሁሉ ካልተነገረ ከእውነት ከተቀነሰለት እውነት መሆኑ ይቀራል እኮ። እውነቱን ጨርሰ ተናገር፣ አለዚያ እኔ እናገራለሁ። ከዚያ ሁሉ ክርክር በኋላ ተስማምተን አልነበረም የመጣ ነው? እንደገና ማፈግፈግህ ነው ስትል የድምጹ ባለቤት የሆነችው ሴት ጥላውን አሁንም እንዳዘነ ቀና ብሎ ሴትዮዋን ተመልክቶ እንደገና አንገቱን ደፍቶ ዝም አለ።
አትናገርም ባለች ሴትዮዋ ሲቀይዟት ተነስታ ቆማ እየጮች ተናገር እንጂ ቀኛዝማች ዳኘን ብቻ ነው የገደልካቸው? ያንተን ተናግረህ እኔን አለመናገርህ ምን አስበህ ነው? እዚህ ጥለኸኝ ብቻህን ለመሞት አስበህ ነው? ሐሳብህ ይህ እንደሆነ ተሳስተሃል። የኔ እዚህ ብቻዬን መቅረት የማይሆን ነገር ነው አለችና የውሸት ጠጉሯን ባንድ እጇ እንቧ የፊቷን ቀለም ሲያጥብ የጠረገችበትን ያደፈ ማር በሌላ እጇ እንዲያዘች ሰብሳቢ ዳኛ ወደ ነበረበት አቶ ጥላውን ሄዳ እንግዲህ አንተ አልናገርም ካልክን ይናገራለሁ እኔ ያለች ወደ ዳኞች ቀን ብላ እኔ ሶፊያ ሞላት የጥላውን ሚስት ነኝ። ቀኛዝማች ዳኘን ሁለታችን ነን የገደልናቸው። መጀመሪያን ያቆሰልኳቸው ኋላ እሱ ጨረሳቸው። እሱ ቤታቸው አስሮ አስቀምጠው ማታ እኔ ዘንድ መጥተው ሊደፍሩኝ ስለፈለጉ በሽጉጥ አቁስያቸው ሲወድቁ ተሸሸኩ። ከዚያ ተነስተው ፈልገው ስላጡኝ በደም ስካር እሱን ሊገድሉ አስረው ወደ አስቀመጡበት ሄደው እዚያ እሱ ጨረሳቸው፣ ገደላቸው። ይህ ነው ሙሉ እውነት። እሱ ያለው ሙሉ አይደለም፣ ግማሹ ነው። ይህ እውነት አይደለ እንደሆነ እስቲ አሁን ጠይቁት። ገና ከውጭ እሱና ወይዘሮ ጸገነት ወደ ነበሩበት ሲገባ ቆስለው ከወገባቸው በታች ልብሳቸው ሁሉ በደም ተነክሮ የቆሰለ ሆዳቸውን በአንድ እጃቸው አፍነው ይዘው መግባታቸውን ቅድም ወይዘሮ ጸገነት አልተናገሩም? ተናግረዋል እኮ አለች ሶፊያ የሞቷን ባሏ ደርቦ የሚወስድባት የሚቀማት መስሏት በፍርሃትና በቁጣ እየተንቀጠቀጠች ከዚያ ወደ ወይዘሮ ጸገነትና ወደ ባላቸው ዞር አለችና ወይዘሮ ጸገነት ለምን ዝም ይላሉ? እባክዎ ይናገሩ፣ ዝም አይበሉ፣ ይመስክሩ። እኔን እዚህ ብቻዬን ትቶኝ ሊሄድ ሲሞክር ያዩት ብቻዬን ጥሎኝ ሊሞት ይፈልጋል እኮ ስትል ረብሻው ደብለቅለቁ እንደገና ተነሳ። እዚህ መካከል አንዳንድ ሴቶች የሶፊያን ሁኔታ ሲያዩና ንግግሯን ሲሰሙ ለቅሷቸውን መግታት አቃታቸው። ወይዘሮ ጸገነትና ባላቸው አቶ ጥላውን ከዚያ ቀጥሎ የነሱ ድል ምን እንደሚሆን ማሰቡን ትተው ሶፊያና ባሏ እዚያ ሲያደርጉት የሚያዩት ሁሉ እውነት ይሁን ህልም መለየቱ አቅቷቸው እንዲሁ ፍዝዝ ድንግዝ ብለው ይመለከቱ ነበር። እውነት ነው ባለ አቶ አንተነህ የነበረው ጥላውን ፈይሳ ረብሻው ደብለቅለቁ ጸጥ ካለ በኋላ ባዘን የከበደ ፊቱን ወደ ዳኞች ቀና አድርጎ የተናገረችው ሁሉ እውነት ነው። ቀኛዝማች ዳኘን ሁለታችን ነን የገደልናቸው። ውይ ለካስ እንዲህ ጨካኝ ነህ ጥላይ። ለማን ጥላይ ልትሄድ ኖሯል? ማን አለኝ? ያለች ሶፊያ ደስታ ባበረው ፊቷ እንቧ እየወረደና ንግግሯን ሳግ እያናቀፈው ባሏ ጥላውን ዝም ብሎ ባዘን በከበደ ፊት ይመለከታት ነበር። ከዚያ ዳኞቹ እዚያው ስበሳቸው ቀስ ብለው ሲመካከሩ ከቆዩ በኋላ ሶፊያና ባሏ ጥላውን ተይዘው በማረፊያ ቤት እንዲገቡ መወሰናቸውን አስታውቀው ጉዳዩ ለ3 ወር ተቀጠረና ችሎቱ ተነሳ።